السلام عليكم ورحمة الله. طيقاتشو يسمع الدمፅ صباح بدنا عن ጥያቄ አለ ኢንሻአላህ ስለ መንፈስ ቅዱስ አቂ ለክርስቲያኖች ገብተዋል። እሺ ከገቡ ያላ ቀጥል ከገቡ طيب ፎኔክስ ነው ስሙ። ምንድነው ቶፒኩ? አሁን የመጣሁት ርዕስ ይዛችሁ ነው የምትወያዩት ወይስ? አዎ ርዕሱ ምንድነው? ማርያም የወለደችው ምንድነው የሚል ጥያቄ ነበር የተነሳው። ኦኬ ማርያም የወለደችው ምንድነው? ምንድነው ነው ማንን ነው ምንድነው ማለት ነው? ሰው ነው ሰው ነው የወለደችው። አምላክን ወልደዋለች ማርያም? አምላክን አልወለደችውም። አምላክን ተሸክመዋለች በማህፀኗ። እሱ ከእሷ ተወለደ ማለት በእሷ በኩል መጣ ነው የሚባለው እንጂ እንደ ሰው ከወንድና ከሴት የተወለደ አይደለም። የተጸነሰ አይደለም። ጽንስ ነው ግን የተጸነሰው የወንድ ዘር የለበትም አይደል? የወንድ ዘር የለበትም። አዎ መንፈስ የለበትም ግን ጽንስ ነው። በመንፈስ ቅዱስ አማካኝነት እኮ በመንፈስ ቅዱስ የተጸነሰው ጽንስ ምንድን ነው? እንዴት ነው ማለት? ምንድነው ነው ማን ነው? አሁን እኮ ምንድነው ምን ማለት ነው? አንተ ምንድነው? ሰው ነው። ምንድነው ከሆነ ሰው ነው። ማን ነው ከሆነ ኢየሱስ ክርስቶስ ነው። ኦኬ። ስለዚህ ጥያቄ በማን ነው ሳይሆን ምንድነው ነው የተጸነሰው? አምላክ አልተጸነሰም አይደል? አምላክ ከስጋ ጋር ስጋ የሆነበት ሰው ለመሆን በሰው በመጣበት መንገድ መምጣት ስላለበት በሷ ተጸንሶ የተወለደው። ስለዚህ የተወለደው ምን ያ ሲባል ሰው አንተና እኔ እንደተወለደ ማርያም የወለደችው አይደለም። እሱ ሲምፕል ነው። በመንፈስ ቅዱስ አማካኝነት ነው። የወንድ ዘር የለውም። የተጸነሰው ጽንስ ሰው ነው ወይስ አምላክ ነው የተጸነሰው? ሰው ነው እንጂ አምላክ አልተጸነሰም። ኦኬ። ማርያም የአምላክ እናት አይደለችም? አይደለችም። የሰው እናትስ ናት? የሰውነቱ እናት ነች። የሰው እናት ናት። የሰውነቱ እሱ የኢየሱስ የሰው እናት ናት ወይስ አይደለች? የሰውነት ብቻ ሳይሆን ሰው የወለደችው ሰው አለ። እሺ ናት። ኦኬ where are we going with this? ኦኬ ጥሩ። እሱ ነው። አምላክና ሰው ስንት ፐርሰንት ናቸው? አንድ። ኦኬ ዮሐንስ ወንጌል 8:40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ይላል። አምላክና ሰው ስንት ፐርሰንቶች ናቸው እዚህ ላይ? 1% ነው። ኦኬ ማን ነው ከማን ነው የሚሰማው? እንዴት ነው ጥያቄው? ትንሽ ኳሊፋይ አድርገው እኮ። ኳሊፋይ አድርጌዋለሁ። ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ ኢየሱስ። ስለዚህ የሚሰማው ከማን ነው? ማን ነው ኢየሱስ ከአብ ሰምቶ ነው እኮ። ከማን ነው የሚሰማው ነው የሚለው ዛሬ ዮሐንስ ወንጌል 8:40 ላይ። ቆይ ክፍሉን ማውጣት አለብኝ ወይም አንተ ካለህ አንብበው። ከአምላክ ሰምቼ የነገርኳችሁ ሰው ልትገድሉኝ ትፈልጋላችሁን ይላል አይደል? ዮሐንስ ወንጌል 8:40 ላይ። እዚህ ጋር የሚሰማው ማን ነው? እንደ ሰው እነሱ አየህ፣ ጌታ ሲናገር የሚናገረው ለማን በምን መንገድ እንደሆነ አውዱን ጠብቀን ነው አንደርስታንድ የምናደርገው። ሰው አድርገው ስለቆጠሩት ሰው ብቻ እኔ ከእግዚአብሔር ስለቆጠሩት ሳይሆን ሰውም ነው ጭምር። ቅድም ሰው ነው ብለኛል። ግን አሁን ያ ሰው ከአምላክ ጋር በፐርሰን 1% ከሆነ ከማን ነው የሚሰማው የነበረው? ያ ሰው ከማን ሰምቶ ነበር ሲናገር የነበረው? ከአምላክ። ስለዚህ ከአምላክ ከሰማ 1% አይሆኑማ። የሚሰማ አለ። ሰምቶ መናገር የሚችል ከሆነ ራሱን የቻለ ፐርሰን ነው ያ ሰው። ፐርሰን ስትል በትሪኒቲ በሚያደርጉት ነው እንደ ሰዋዊ ነው አይደለም። ፐርሰን ስትል ማለት ማንነትማ አለው ስሊ እኔ ነኝ እያተናገር። ኦኬ። ስለዚህ ስንት ማንነት ነው? አብና ወልድ ስንት ማንነት ናቸው? አብና ወልድ ስንት ማንነት ናቸው?
አብ ራሱን የቻለ ነው። ወልድ ራሱን የቻለ ማንነት ነው። ስለዚህ ስንት ፐርሰኖች ናቸው ማለት ስንት ማንነት ናቸው ያሉት? አንድ ማንነት ናቸው። አይደለም እንዴ? አብ ራሱን የቻለ ማንነት ነው፣ ወልድም የራሱን የቻለ ማንነት ነው ካልክ ስንት ማንነት ነው ያለው? ይኸውልህ አብ በስጋ ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው። በስጋ የተገለጠ አምላክ ነው የሚላለ ጥቅስ ሲኖር ይሆን? ምናልባት በደንብ አስደግፈው። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እና 15 ያወጣው ምን ይላል? አሁን እኮ ነገርኩህ ጥቅሱን። አምላክ በስጋ ተገለጠ ይላል አንደኛ ጢሞቴዎስ። እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው፣ እርሱ በስጋ የተገለጠ በመንፈስ የጸደቀ ይላል። አምላክ በስጋ ተገለጠ በስጋ ተገለጠ ይላል። እስቲ በእንግሊዝኛ ባይብል ብትመለከተው God is manifested in the flesh ይላል። እሱ የሚለው ኪንግ ጄምስ ቨርሽን ባይብል ነው። ግሪኩ አይለውም። የፈለከውን ሌላ ትርጉም ኤንአይቪ አውጣለት፣ ኤንአይቪ አውጣለት ስሚዝ ወይ እኔም እንትን ምንድን ነው ያልከው? ኪንግ ጄምስ ቨርሽን ላይ ይላል እንደዛ። God was manifested in the flesh የሚለው ኪንግ ጄምስ ቨርሽን ባይብል ነው ራሱ የጨመረው። ከላቲኑ ነው የተረጎመው። እንደዛ ይላል። ግሪኩ እንደዛ አይለውማ። ግሪኩ እንደዛ አይለውም። ግሪኩ የሚለው እንደዛ አይለውም። ቴዎስ የሚል ቃል የለውም ግሪኩ ላይ። አንደኛ ነገር። ሁለተኛ ነገር ደግሞ ምንድነው? አምላክ በስጋ ተገለጠ በመንፈስ ጸደቀ ይልና በክብር አረገ ይላል። በክብር ያደረገው ማን ነው? ኢየሱስ ክርስቶስ እኮ በስጋ የተገለጠው አምላክ ነው። በስጋ የተገለጠው አምላክ ሆነ ኢየሱስ ነው። ቆይ አዳምጠኝ። በስጋ ተገለጠ የምትለው ማንን ነው? በስጋ የተገለጠው ማለት የቃላት ስንጠቃ ነው። ስንጠቃ አይደለም። በስጋ ተገለጠ ብቻ አይደለም የሚለው በክብር አረገ ይላል። በስጋ የተገለጠው አምላክ ኢየሱስ ክርስቶስ ነው። እሱ ነው ያረገው አይደለም። ስለዚህ ያረገው አምላክ ወደ አምላክ ነው ያረገው። ዮሐንስ ወንጌል 20:17 ላይ ወደ አምላኬና ወደ አምላካችሁ አርጋለሁ ይላል። በስጋ የተገለጠው ነው ያረገው ወይስ አምላክ ነው በስጋ የተገለጠው አምላክ ነው ያረገው? ማረግ ምን እንደሆነ ታውቃለህ? ማረግ መውጣት ነው፣ ወደ አብ መውጣት መሄድ ነው። ታዲያ ሌላ ምን የሚወጣ አለ? አካል የለበሰው በስጋ የነበረው ኢየሱስ ነው የወጣው እንጂ መንፈስ። ስለዚህ አሁን የወጣው አብ ነው ያረገው። ኢየሱስ ክርስቶስ ነው ያረገው እኮ አብ ነው ያረገው። የተጻፈውን ነው የምነግርህ፣ ቃሉ ላይ ያለው ከራሴ አምጥቼ አልነግርህም። ፎኔክስ ችግር የለም። ወደ ጭቅጭቅ ባናመራ ጥሩ ነው። አልተጨቃጨቁም። ሳያመራ እንደዛ ካልሆነ አብ ነው ወይ በስጋ ያረገው? ኢየሱስ ክርስቶስ ነው በስጋ ያረገው። አብ ነው ወይ ነው ብለህ ያልኩ አይደለም ወይም ነው ትለኛለህ። ነውና አይደለም አልልህም። ጥያቄው ያረገው ማን ነው? ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ አብ ነው ያረገው አብ አይደለም የሚል። ወደ ማን ነው ያረገው? ወደ ማን ነው ያረገው? እሺ ወደ አባቱ። ስለዚህ አብ ነው አብ አላረገም። አብ የታረገበት እንጂ አራጊው አይደለም። ያረገው ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ የሚለውን ነገር እኮ ወደ ማን ነው ያረገው? ወደ አባቱ ነው ያረገው። ወደ አባቱ ነው ያረገው ማለት ነው። ስለዚህ አባቱ ኢየሱስ ነው። አባቱማ አብ ነው። አብ ማለት አባት ነው ራሱ። ስለዚህ ኢየሱስ አብ አይደለም ማለት ነው። ኢየሱስ በስጋ የተገለጠ አብ ነው። ራሱማ አብ እንዴት ይሆናል? በስጋ ማለት አብ መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 አውጥተን እናንብብ። ችግር የለውም። እግዚአብሔር መንፈስ ነው፣ የሚሰገድለትም በእውነትና በመንፈስ ነው ይላል። ምዕራፍ 4 ላይ ራሱ ስለ አባቱ የተናገረውን እንግዲህ እኛ ከሱ የበለጠ እሱ የተናገረው ስለ አይደለም። ጥያቄ ምንድን ነው? ጥያቄን መመለስ እኮ ለመመለስ ነው እዛ ጋር ማንበብ የሚያስፈልገው። አያስፈልገውም። ጥቅሱን ስለምናውቀው ምንም እንትን የለውም። አንተ አንብብ አውጥተህ አላልከኝም እንዴ? ለምንድን ነው ያወጣ ስል ማናነበው? እግዚአብሔር መንፈስ ነው፣ የሚመለከውም በእውነትና በመንፈስ ነው ይላል። ይኸው እኮ ስለዚህ አብ መንፈስ የሆነው አብ ነው። መንፈስ የሚታይ ስላልሆነ የሚዳሰስ ስላልሆነ መሞትን ስለማይችል ይሞት ዘንድ ለሰው ልጆች ኃጢአት ሰው ሆኖ ስጋን ምን ያገናኘዋል? አልጠየቅኩም እኮ ዝም ብለህ ነው ላስረዳህ እንጂ ባትጠይቅም መረዳት አለ። ምንም ጥቅም የለውማ። እኔ አልጠየቅኩም። አንተ ያልሆነ ነገር ላይ ጊዜን አታጥፋ። ልክ አላጠፋም። አንደኛ ጢሞቴዎስ 3:16 ላይ በስጋ ተገለጠ የተባለው ወልድ ነው የምልህ። ምክንያቱም የዲያብሎስን ስራ እንዲያፈርስ እንደዛ የሚል ቃል አለ። በስጋ ተገለጠ ወልድ በስጋ ተገለጠ የሚል ቃል ከመጽሐፍ ቅዱስ ውስጥ አታሳየኝም። አንተም አብ በስጋ ተገለጠ የሚል እኮ አታላሳየኝም። እስቲ አምጣ እናሳየኝ። አሳየውልህ።
አላሳየኝ። አሁን ነገርኩህ፣ ራስህ አልከኝ። ኪንግ ጄምስ ቨርሽን ላይ አለ ብለኸኛል እኮ። ያለው አምላክ ነው የሚለው አብ ተገለጠ ይላል። አምላክ ደግሞ አብ ነው። አንደኛ አምላክ ልክ እንደዛ ማለት ነው። አየህ፣ ለዛ ነው ክርስቶስ በስጋ መጣ ይላል። ክርስቶስ ማን ነው? ልጅ ነው። ለዚህ መልስ ልስጥ። አንደኛ ቆሮንቶስ ምዕራፍ 8 እንሂድና ላሳይ። አየህ፣ አንድ ቁጥር ብቻ ላይ አይደለም፣ ሁሉ ጋር የተለያዩ ችግር የለውም። ሐሳቡን ንገረን፣ እኛ እናወጣልሃለን። ኦኬ፣ ቆይ ልፈልገው ቁጥሩን በትክክል እንድነግርህ ማለት ነው። ሐሳቡን ንገረኝ፣ እኛ እናወጣልሃለን። ግድ የለም እሱ ጥቅስ ማወቅ እግዚአብሔርን ማወቅ አይደለም። ተከታይ ነው ይሄ። ደቂቃ እየተሰጠው ያወራል። እንግዲህ ችግር ያወራል። ቤተክርስቲያን እየሰማችሁና ከታች ያላችሁት እሺ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 አዎ፣ አንድ አምላክ አብ አለን ይላል። አዎ፣ አምላክ ማን ነው? አብ ነው። ኦኬ። አዎ፣ ድጋሚ ስንት ጊዜ ጠየቀኝ፣ መልሼ ሰጤ ትጠይቀኛለህ። ክርስቶስ በስጋ መጣ ይላል አይደለ? ባይብል ላይ ኢየሱስ ክርስቶስ በስጋ መጣ ይላል። አዎ፣ ክርስቶስ በስጋ መጣ ይላል። ክርስቶስ የማን ልጅ ነው ይላል መጽሐፍ ቅዱስ? ይሄ ጥቅስ ብለህ ልክ አንተ እንዳመጣው ይኸውልህ፣ ማብራሪያ ልክ ይኸውልህ፣ ልክ አንደኛ ጢሞቴዎስን ይሄንን አንብበህ ይሄ እንዲህ ይላል ብለህ አሳየኝ። አዎ፣ ልክ እንደዛ እንዳመጣው ፎኒክስ ተረጋጋውን። ልክ እንዳመጣው አንተ እኔ በጣም ተረጋግቼ ሪላክስ ሆኜ ፖይንቱን ልክ አንተ እንዳመጣው ምን አደረግኩኝ? ክርስቶስ በስጋ መጣ ይልህ መጽሐፍ ቅዱስ የሚለውን ቦታ አሳየኝና አንብበን እንደዛ የሚል ከሆነ አዎን እልሃለሁ። የሚል የለም መጀመሪያ የሚል የለም። እንደዛ የሚል የለም አላልኩም። ስለ የትኛው ክፍል እንደሆነ የምትናገረው ማወቅ ስለምፈልግ እያንዳንዱ ክርስቶስ በስጋ መጣ፣ ክርስቶስ በስጋ መጣ የሚል ጥቅስ የለም ባይብል? ይኖራል። አሳየኝ። እንዴት ይኖራል? አይደለም አለ ወይስ የለም? የሰው ነው በለኝ። ሊኖር ይችላል። አሳየኛ። የት ቦታ? ከእነርሱ ክርስቶስ በስጋ መጣ ይላል። ይኸው ባጭሩ ነገርኩ። አዎ አለ፣ እንደሱ የሚል አለ ሮሜ ላይ ያለ። አዎ፣ ክርስቶስ የማን ልጅ ነው ይላል መጽሐፍ ቅዱስ? ክርስቶስ የማን ልጅ ነው ይላል? ንገረኛ አንተ። የእግዚአብሔር ልጅ ነው የሚል የለም? የእግዚአብሔር ልጅ ነው የሚል የለም? ክፍሉን አሳየኝ ደግሞ። ክርስቶስ የእግዚአብሔር ልጅ ነው የሚል የለም? አሳየኝ። አሁን የለም አይልም አልልህም እኮ። ማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ አንተ ክርስቶስ የእግዚአብሔር ልጅ ነህ አላለውም? እሺ፣ አዎ እንደዛ ይላል። አዎ፣ ስለዚህ ክርስቶስ የማን ልጅ ነው? ክርስቶስ የሕያው እግዚአብሔር ልጅ ነው። አዎ፣ ክርስቶስ የእግዚአብሔር ልጅ ነው። ስለዚህ ክርስቶስ የእግዚአብሔር ልጅ ነው። ስለዚህ የእግዚአብሔር ልጅ በስጋ መጣ ማለት አይቻልም? አይቻልም። ይቻላል። ለምን አይቻልም? ክርስቶስ በስጋ መጣ። አየህ፣ ልክ እንደዛው ማለት ነው። ተበላ። ላስረዳህ ለምን እንደማይቻል። ቆይ ላስረዳህ። ክርስቶስ በስጋ መጣ ካለ በኋላ ክርስቶስ ደግሞ የእግዚአብሔር ልጅ ነው ካልክ የእግዚአብሔር ልጅ በስጋ መጣ ማለት አይቻልም ወይ? ኢየሱስ ክርስቶስ በስጋ መጣ ማለት ይቻላል። ኢየሱስ የእግዚአብሔር ልጅን ከተጠቀምክ ልጅ የነበረው በኋላ ስጋ ለበሰ የሚል ትርጉም ስለሚሰጥ ኢየሱስ ክርስቶስ በስጋ መጣ ማለት ትችላለህ። የእግዚአብሔር ልጅ በስጋ መጣ አይልም መጽሐፍ ቅዱስ። የእግዚአብሔር ልጅ እንደመጣ ነው። ኤግዛምፕል ልስጥ። የእግዚአብሔር ልጅ መጣ የሚል ጥቅስ የለም? የእግዚአብሔር ልጅ መጣ የሚል አለ። የእግዚአብሔር ልጅ በስጋ መጣ የሚል ጥቅስ የለም። የእግዚአብሔር ልጅ በምንድን ነው የመጣው? መጥቷል። በምን? ምን ማለት ነው? በምን መጣ? የእግዚአብሔር ልጅ ሲመጣ ኢየሱስ ክርስቶስ በስጋ መጥቷል። ኖ፣ የእግዚአብሔር ልጅ መጣ ሲል የእግዚአብሔር ልጅ የመጣው የእግዚአብሔር ልጅ የሆነው ከመጣ በኋላ ነው። በስጋ መጣ። በምን መጣ? ይሄንን ነው ልዩነቱ። ይሄ ከገባህ ይገባሃል። የእግዚአብሔር ልጅ በምንድን ነው የመጣው? ቆይ፣ የእግዚአብሔር ልጅ በምንድን ነው የመጣው? የእግዚአብሔር ልጅ መጥቷል። እግዚአብሔር ነው በስጋ የመጣው። በምንድን ነው የመጣው? እኔ ማስረጃ እሰጥሃለሁ። በምን መጣ? የእግዚአብሔር ልጅ መጥቷል ነው የሚለው መጽሐፍ ቅዱስ። በምንድን ነው የመጣው? በምንድን ነው የመጣው ነው ጥያቄ ነው። እሱ እንደዛ የሚል የለም። በምንም እንደመጣ ከመጣ በኋላ በምን መጣ አይባልም እንዴ? ክርስቶስ ከመጣ በኋላ አይደል እንዴ? አሳይኝ፣ ከቃሉ አሳየኝ። የራስህን የማያውቁ ሰዎችን የምታደናግርበት መንገድ አይሰራም። ጥሩ እያወራ ነበረ። እስካሁን ድረስ የእግዚአብሔር ቃል ታሳየኝ አልነበረ? አሁን እስኪ የእግዚአብሔር ልጅ በስጋ መጣ የሚል አምጣና ከቃል ውስጥ አሳየኝ። የእግዚአብሔር ልጅ ቆይ አንዴ ተረጋጋ። የእግዚአብሔር ልጅ መጣ አልክ አይደለ? አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ በምን መጣ ስልህ በምንም አይመጣም፣ ምክንያቱም ከመጣ በኋላ መጣ ነው የሚባለው አልክ። ክርስቶስ ከመጣ በኋላ ለሮሜ ሰዎች ጳውሎስ ሲጽፍላቸው
ክርስቶስ መጣ ሲል በምን መጣ አላቸው? ከመጣ በኋላ አሳየኝ፣ አውጣ ተማንበብ ነው። በምን መጣ አላቸው? እንዴ አረ ቅድም ተነጋግረንበታል፣ አውርተንበታል። ለምን ታስደግመኛለህ? ሮሜ 9:5 ላይ ከነርሱ ክርስቶስ በምን መጣ አለ? ክርስቶስ በስጋ መጣ። አዎ። ስለዚህ አሁን ከመጣ በኋላ መጣ። በዚህ መጣ። ልጅ የሚባለው ሲመጣ ከመጣ በኋላ ነው። በፊት ልጅ የሚባል አልነበረም ከመወለዱ በፊት። አንድ አዳምጠኝ። ይሄ ነው ቁልፉ። ይሄንን ያዙ። አይወልህ አረ ቆይ አንድ አዳምጥ እኮ አንድ አዳምጣ። አትደራረብ። ቆይ አንዴ ሐሳቤ ልጨርስ። ሪላክስ አድርጌ የሰማሁ ነው የምትናገረውን ከቃሉ አውጣ፣ እኔም ከቃሉ አወጣለሁ። አውጥቼ አንዴ ሌላ ቦታ አትሂድ። ክርስቶስ በስጋ መጣ ሲባል ከመጣ በኋላ አትሳቀው። የልብን የኮረኮሩትን ያክል ነው እንትን። ክርስቶስ በስጋ መጣ ሲል ቆይ አንዴ ወደ ነጥቡ ሂድ። እንትን አትበለው። ምንም እኮ አላልኩም። አንተ ነህ አታሻክረው እኮ። ተመለስ፣ ወደ ነጥቡ ተመለስ። አትደራረብ ስታወራ። ሮሜ 9:5 ላይ ክርስቶስ ከእነርሱ በስጋ መጣ ሲባል ሮሜ ላይ የተጻፈው ከመጣ በኋላ ነው። ከመጣ በኋላ በከሌ መጣ አይባልም ላልክበት ነው ማስረጃ የሰጠው። አሁን ጥያቄው ክርስቶስ የእግዚአብሔር ልጅ ነው ወይስ አብ ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ክርስቶስ የሚለው ቃል አብ ነው ወይስ ወልድ ነው? ክርስቶስ የሚለው ቃል ምን ማለት ነው? መጠሪያው ክርስቶስ ማለት የተቀባው ወይ መሲህ ማለት ነው። የተቀባው ብለህ አስበውና የተቀባው አብ ነው ወይስ ወልድ ነው? ወልድ ነው። አብ ነው? ወልድ ነው። ወልድ አብ ነው ወይ? አብ ነው ወይ ብዬ ጠየኩ። ኢየሱስ ክርስቶስ በስጋ የተገለጠ አብ ነው ወልድ ነው ወይ አልኩ። ጥያቄ ጠየኩ። ክርስቶስ አብ ነው ወይስ ወልድ ነው? ስለ ወልድ ነው አልከኝ። አብ ነው ወይ? ስንት ማለት ምን እንድልልህ ነው የምትፈልገው? የምናገረው አብ ነው ወይስ አይደለም? የስ ኦር ኖ? አብ ነው ወይስ አይደለም? ኢየሱስ ክርስቶስ በስጋ የተገለጠ አብ ነው። በስጋው የተገለጠ። እሺ ክርስቶስ አብ ነው ወይስ ወልድ ነው? አዎ። አብ ነው ወይስ ወልድ ነው? አብም ነው ወልድም ነው። ኦኬ። አብ የተቀባ ነው። ኦኬ ቆይ ጥሩ። አብ የተቀባ ነው። የተቀባው ወልድ ነው። አብ ተቀብቷል። ይኸውልህ አብ ተቀብቷል ወይስ ቀብቷል? የተቀባው ወልድ ነው ብያለሁ። አብ ነው ወይ? አብ ተቀብቷል ወይስ አልተቀባም ነው ጥያቄ። አብ አልተቀባም፣ ወልድ ነው የተቀባው። ስለዚህ ክርስቶስ አብ ነው ወይስ ወልድ ነው? ሰው መሆን አለብህ ለመቀባት። ኦኬ። ስለዚህ የተቀባው አብ ነው ወይስ ወልድ ነው? የተቀባው ወልድ ነው። አብ አይደለም ግን የተቀባው በስጋ የተገለጠ ነው። እሱ እንዴት ብዬ አብ አይደለም። ምን እንደልልህ ነው የምትፈልገው? ንገረኝ። ክርስቶስ የተቀባ ማለት ከሆነ ክርስቶስ አብ ነው ወይስ ወልድ ነው? ክርስቶስ ወልድ ነው። አብ ነው? ክርስቶስ ወልድ ነው። አብ ነው ወይ ነው የጠየቅኩ? ወልድ ነው። ተስማማን። አብ ነው ወይ? ከመቀባት ጋር አያይዘህ ነው ከሆነ የጠየቅከኝ ወልድ ነው። ክርስቶስ አብ ነው ወይስ አይደለም? ከቀቢነት ጋር አያይዘህ ከጠየቅከኝ አብ ነው። ክርስቶስ አብ ነው ወይስ አይደለም? የተቀባውም እሱ ነው። የጠየቁ ጥያቄ ክርስቶስ አብ ነው ወይስ አይደለም? በቀቢነቱ አብ ነው። በጀማሪነቱ አብ ነው። በፈጣሪነቱ ክርስቶስ ቀቢ አይደለም። ክርስቶስ ማለት የተቀባ ማለት ነው እንጂ የቀባ ማለት አይደለም። ትርጉሙ አያስኬድም። ሁለቱም ላሳይ ይችላል በእግዚአብሔር ቃል። ኦኬ። ክርስቶስ ማለት ቀቢ ነው የሚል ማስረጃ አምጣ እስቲ። ክርስቶስ ማለት የተቀባ ማለት ነው። እኔ ከቃሉ አንፃር አንድ ጥያቄ እጠይቅሃለሁ። ኢየሱስ ክርስቶስ ከሙታን ያስነሳው ማን ነው? አብ ነው ያስነሳው። እሱ አይደለም። አብ ነው አይደለም? ሌላ ቦታ አትሂድ። ሌላ ቦታ አትሂድ። ዮሐንስ ወንጌል አውጣ ምዕራፍ 3። ቆይ ዮሐንስ ወንጌል ምዕራፍ 3 አውጣ። ተረጋጋ። ፈርተዋል። ሀሳቡን ፈርተዋል። ወደ ሌላ የሄድክበት ምክንያት ይሄው ነው። ሰው ላይ እየታዘበ ነው። ኢየሱስ ክርስቶስ ሁለቱንም እንደሆነ ላሳይህ ነው ማለት ነው። ክርስቶስ የሚለው የተቀባው አብ ነው የሚለው ማስረጃ አምጣ ስጠኝ። ይኸው እየጠበቅኩ ነው ያለሁት። ኢየሱስ ክርስቶስ በአብነቱ ቀቢ ነው፣ በወልድነቱ ተቀቢ ነው። ስለ ክርስቶስ ነው የጠየቅኩ። ኢየሱስ የሚለውን የምትጠቀሙበት ለአብም ለወልድም መጠቀም ትችላለህ። እሱ አይደለም ጥያቄ።
ከፈለክ። ክርስቶስ ማለት ግን የተቀባ ማለት ነው። ክርስቶስ አብ ነው ወይስ ወልድ ነው ስል ወልድ ነው አልከኝ። ተስማማል። ክርስቶስ አብ ነው ወይስ አይደለም? ይሄን መልስ። አብ ነው ራሱ። እኔ አብ ነኝ ብሏል። ኦኬ፣ ክርስቶስ አብ ነው። ተመልከቱ። ክርስቶስ ማለት ምን ማለት ነው? ትርጉሙ ተመልከቱ። የሐዋርያት ቤተክርስቲያን እነ ምህረት እነ ቤኪ እነ ምን እኔ ሐዋርያ አይደለሁ። ሐዋርያ ብላ አትጥራቸው። እኔ የሐዋርያት ቤተክርስቲያን ተከታይ አይደለሁ። የእነሱ ትምህርት ነው እንዳለ ትምህርቱ የእነሱ ነው። አሁን ክርስቶስ አብ ነው የሚል ማስረጃ አምጣ። ከእነሱ ጋር ማልስማማበት ብዙ ነገር አለ። የዛ ቤተክርስቲያን ተከታይ ተገንጥላል ማለት ነው። ልታስቀምጠኝ አትችልም እዛ። ኦኬ፣ ዩፒሳይ ነህ ወደዛ ነህ። ኦኬ፣ ዩፒሳይ ነው። የሊግል በርናርድ ተከታይ ነው። እኔ ሞናርኪያን ነው እምነቴ። ሞዳሊስቲክ ሞናርኪያን ነኝ እኮ። ያው እኮ ነው የእነሱ ነው። ሞንዳሊስቲክ ማለት እንደዛ ነው አይደለም። ማታውቀው ነገር ከሆነ ብትተው ይሻላል። ኦኬ፣ ሞንዳሊስቲክ ሞናርኪያኒዝም የሚባለው የሰባሊዮስ ትምህርት አይደለም እንዴ? አይደለም። ሰባሊዮስ ምን እንደሚያስተምር ታውቃለህ? አውቃለሁ። እኛ ዓለም አያውቅም። አንተ እንዴት ታወቅ? ሰባሊዮስ ምን እንደሚያስተምር ማንም አያውቅም። መጽሐፎች ሁሉ ተቃጥለዋል። ማንም የሚያውቅ የለም። ሰዎች ናቸው እንደዚህ ያስተምራል። መጽሐፉን ነው እንጂ። አዎ፣ ስለዚህ በሚሉት ነው። አንተም ካላወቅህ እንዴት መጽሐፎቹ ከተቃጠሉ አንተ በምን ታውቃለህ የእሱን ትምህርት? እኔ እሱ ነው መቻልኩ የእሱ ተከታይ። ስለዚህ አየህ፣ እኔን ለማስተካከል አታውቅም ማለት አትችልማ። ተጽፎ በተገኘልን ነገር ዶክሜንት ምን እንደሚያምን ከታሪክ አንጻር ኒውትራል ሊበራል የሆኑ ስኮላሮቹ ይሄንን ነገር ያምን ነበር ብሎ ማስቀመጡ ኒውትራል ሳይሆን የእሱን የሚቃወሙ ሰዎች የጻፉት መጽሐፍ ብቻ ነው ያለው። እሱ ብቻ አይደለም፣ ሊበራል ስኮላሮችም ስለሱ ጽፈዋል። አሁን እሱ አይደለም ነጥብ። ተመለስና ክርስቶስ ማለት ዮሐንስ ወንጌል ምዕራፍ 2 አውጣና መልስ። ሌላ ቦታ አትሄድም። ክርስቶስ ማለት አብ ነው የሚል ማስረጃ አምጣ። ክርስቶስ ማለት የተቀባ ማለት አብ ነው ያልክበትን ማስረጃ አምጣ። ኢየሱስ ክርስቶስ ራሱ አብ እንደሆነ ተናግሯል። ላሳይ። እሱ ክርስቶስ አብ ነው የሚል ማስረጃ አምጣ ነው ያልኩህ እኔ። ክርስቶስ ማለት አብ ነው የሚል ማስረጃ አምጣ። ክርስቶስ የተቀባው። አዎ ላሳይህ እኮ ነው። ክርስቶስ ነው ያልኩህ። ልብ አድርጎ ያጀማ። ክርስቶስ ማለት የተቀባ ማለት ነው። አብ እንደተቀባ ማስረጃ ሊሰጠኝ ነው። ጥያቄ እሱ ነው። ምን ማለት ነው? እንደሱ አይደለም ያልኩ። ኢየሱስ ክርስቶስ አብ እንደሆነ ስለራሱ የተናገረ። ክርስቶስ ወልድ ነው፣ ክርስቶስ አብ ነው የሚል ማስረጃ አምጣ ስጠኝ። ክርስቶስ ልብ አድርጎ የጠየቁት ጥያቄ ክርስቶስ አብ ነው የሚል ማስረጃ ላይ ያመጣልን ነው። ምን ላይ እናውጣ? አሁን ግራ የገባኝ ነገር እኔ መጀመሪያ የጠየቀኝ ነገር ክርስቶስ አብ መሆኑን የሚያሳይ ወይስ ወልድ ነው ብዬ ስልህ ክርስቶስ ወልድ ነው ብለኛል። ወልድም ነው አልኩ። እሺ፣ ክርስቶስ አብ ነው የሚል ማስረጃ ስጠኝ ነው። ለመሆኑ ማስረጃ ላሳይ ይችላል። ክርስቶስ አብ ነው የሚል ማስረጃ አምጣ። ክርስቶስ አብ ነው የሚል ማስረጃ አምጣ። ጥቅስ ስጠኝ። ይኸው እየጠበኩ ነው። እንሄዳለን። ዮሐንስ ወንጌል ምዕራፍ 14 ቁጥር ስንት እነግርሃለሁ። ቆይ አሁን ቁጥር 8 ጀምሮ አነብልሃለሁ። ኦኬ፣ አውጣና አነበዋለሁ። እሺ፣ አሁን እየፈለገን ነው። ክርስቶስ አብ ነው የሚል ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቅን? እኔን ያየ አብን አይቷል። እንዴት አንተ አብን አሳየኝ ትለኛለህ? ኦኬ፣ ክርስቶስ አብ ነው የሚል በኃይለ ቃል አውጥተህ አሳየኝ። የተቀባው አብ ነው የሚል ማስረጃ ብራዘር፣ ህፃናት እኮ አይደለንም። ሲሪየስ ቶክ ነው አይደለም? አውጣና አሳየኝ። ጥቅሱ ላይ አሳየኝ። አሁን ጥቅሱ ያወጣናል። አወጣው። ማየት ከቻልክ ማየት ነው። እዚህ ጋር የተነጋገረውን ላብራራልህ ከፈለክ። ክርስቶስ አብ ነው የሚል አለ እዚህ ጋር አብራራው። አዎ ላብራራልህ። እንግዲህ የቶማስ ጥያቄ የፊልጶስ ጥያቄ ምንድን ነው? አብን አሳየንና ይበቃናል ነው ያለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን አለ። አሁን እሱ አብ ባይሆን ኖሮ አብን አሳየን ሲለው እኔን እንዴት አታውቀኝም ሊል ይችላል። ይሄ ሲምፕል ሎጂክ ነው። እዚህ ጋር ሌላ ምርምር እና ትልቅ እውቀት የሚጠይቅ ክፍል አይደለም። አብን አሳየን ሲባል ወደ ራሱ እያሳየው ነው። እኔ ከእናንተ ጋር ስኖር አታውቀኝምን ነው ያለው። አታውቀውምን አይደለም ያለው። አታውቀኝምን? እኔን ያየ አብን አይቷል።
በቃ ኢየሱስን ማየት አብን ማየት ነው ብሎ ነው የተናገረው። እዚህ ሲምፕል። ሌላ ትርጉም አለው አብን ማየት ነው የሚል ጥቅስ አለው ይላል እንጂ እዚህ ጋር ክርስቶስ አብ ነው የሚል የት አለ? ክርስቶስ አብ ነው የሚል የት አለ? ጥቅሱ ላይ የት አለ? እስቲ ያሳየኝ ባይለ ቃል። እኔን ያየ ነው የሚለው ጥቅሱ ላይ። እኔን ያየ አብን አይቷልና አለ። ስለዚህ እኔን የሚለው አንድ ፐርሰን ነው። ከዛ ደግሞ አብን አይቷል ሲል ደግሞ 2% ነው። ኢየሱስን ማየት አብን ማየት ከሆነ ምንድነው? ምን ማለት ነው? ሌላ ወይ አንዴ አንተ አብራራ፣ እኔ ደግሞ ሳብራራ ደግሞ አዳምጥ። ዮሐንስ ወንጌል 8:19 ላይ ጥሩ ሰማለሁ። እሺ ዮሐንስ ወንጌል 8:19 ላይ እኔም ብታውቁ አባቴን ባወቃችሁ ነበር አለ ኢየሱስ ያስተምር። እኔም ብታውቁ አባቴን ባወቃችሁ ነበር ሲል እኔ አባቴ ነኝ ማለቱ አይደለም። በጣም የተለያየ ነገር ነው። እኔም ብታውቁ ምን ማለቱ ነው? አባቴን ባውቅ እኔም ብታውቁ ኖሮ አባቴን ባወቃችሁ ነበር ማለት እሱ መልእክተኛ ነው። መልእክተኛውን ብታውቁ ኖሮ የላከውንም ማወቅ ትችላላችሁ። ምክንያቱም የላከው አንዱ አምላክ። ቆይ አንዴ ተረጋጋ፣ አንዴ ተረጋጋ። አስረዳኛ። እኔ ኮለም ተረጋጋ። በጥያቄ እንዴት ነው እሱ ማወቅ አባት ማወቅ የሚሆነው? ተረጋጋ። ራሱ እኔም ብታውቁ ኖሮ አባቴን እንትን ለማያዝ የምትጠቀምባት ኔቸር ቃል ነች። ቆይ ተረጋጋውንም የምታወራውን ነገር እንትን በል። እኔም ብታውቁ ኖሮ አንቺን አብራራት። አሁን የትም አለቅህም። አብራራት። ሌላ ቦታ አትሂድ። ጤነኛ አይደለም እንዴ? ክርስቶስ አብ ነው የሚል አለ ያመጣው። ኖ ይኸው ነገርኩህ፣ አስረዳሁ፣ መልስልኝ። እንዴት አብን በመካከላችሁ የምኖረው እኔን አታውቀኝምን እንዴት ሊል ይችላል? አታውቀኝምን ያለበት እያብራራው ነው። አንዴ አዳምጥ። ይሄንን ማብራራት ትተህ እኮ ሌላ ጥቅስ አዳምጥ። ያመጣውልህ ያንን ጥቅስ ያመጣውልህ ምክንያት አለኝ። ዮሐንስ ወንጌል ምዕራፍ 8 ቁጥር 19 ላይ ያለውን ጥቅስ የጠቀስኩልህ እኔም ብታውቁ ኖሮ አባቴን ባወቃችሁ ነበር ሲል ወልድን ማወቅ አብን ማወቅ ነው ፖይንቱ ያለው። ወልድ አብን እንደሆነ ነገር እንዴት እንደሆነ አብራራልኝ። ወልድን ማወቅ አብን ማወቅ እንዴት ሊሆን እንደሚችል አብራራው። ማብራራት አይጠበቅብኝም። አንተ ነህ ያመጣው። ዮሐንስ ወንጌል 14 ላይ ቁጥር 8 እና 9 ላይ ያለው ጥቅስ ላይ ክርስቶስ አብ ነው የሚል ማስረጃ አላመጣም። አውጣና አሳየኝ። እሱ ላይ ነበርን። አየህ፣ አቅም ከሌለ ዝም ብለህ እንትን አትበል። አየህ፣ ለአብራራው አልከኝ። አብራራ ስልህ እንደገና ወደ እኔ ሆት ፖቴቶ በአንተ እጅ ነው። አሁን እኔ ነግሬሃለሁ፣ መልስ። አራት ትደራረብ፣ እንደ ሕፃን ልጅ አታውራ። ይሄ ነው። አየህ፣ አቅም ይጠይቃል። ዝም ብለህ አንድ ጥቅስ ይዘህ የሰው ልጅ አይደለም። አቅምህንማ እያሳየው አባት ልጅ ስላለ አባትና ልጅ ሁለት ናቸው። እንደ ሕፃን ልጅ እንደ ሕፃን ልጅ አታውራ። እንዴ ይሄን መውረድ ፈልጋል እንዴ? ምን ሆነ? እንደ ሕፃን ልጅ አታውራ። ትልቅ ሰው ነህ፣ መነጽር አድርገሃል። እንደ ትልቅ ሰው አውራ። አንተ ያልከው ምንድነው? ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን ላለበት ነገር ማወቅ ምን ማለት እንደሆነ ነው ያብራራውልህ። አንተ ግን እዚህ ጥቅስ ላይ ክርስቶስ አብ ነው የሚል በኃይለ ቃል አውጥተህ አሳይ ነው የተባልከው። አውጣና አሳይ። ሂድ፣ ቀጥል። ሚዩትን አንሳ፣ ሚዩትን አንሳ። አይሰማም። ሚዩትን አንሳ። ተረጋጋ። በእንደዚህ አይነት መልኩ አታውራ። የሆነ የተናደደ መጀመሪያ የነበረን እኔ በጣም ክርስቶስ አብ ነው የሚል ማስረጃ አምጣ። ይኸው ስማኝ እኮ አልኩህ። አሁን ይኸውልህ፣ ይሄ አሁን የጠቀስኩትን ክፍል እዛ ላይ ያሳይሃለሁ እና ከፈለግ ከፈቀድክ ደግሞ እንትን ፓራሌል የሆኑ ቴክስቶችንም አውጥተን ኮምፔር እያደረገን የጠየቅኩት ጥያቄ ክርስቶስ አብ ነው የሚል ዮሐንስ ወንጌል 14 ኢየሱስ ራሱ እዚህ ጋር ምን አለ? አብን አሳየንና ይበቃናል። ክርስቶስ አብ ነው የሚል ማስረጃ አምጣ ነው ያልኩ። እየጠበቅኩ ነው። ኢየሱስ እኔ አብ ነኝ ማለቱን እዚህ ጋር ክርስቶስ አብ ነው የሚል ማስረጃ አምጣ። ክርስቶስ አብ ነው የሚል አለ ዮሐንስ ወንጌል 14:9 ላይ። ይኸውልህ ምን ይላል መሰለህ እግዚአብሔር ቃል ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ነው ይላል። ሌላ ቦታ ላይ አትሂድ። አየህ ከአንተ በሄድክበት አካሄድ ነው እየሄድኩኝ ያለው። 19 ላይ ክርስቶስ አብ ነው የሚል ማስረጃ ብለህ መናገር አትችልም። you have no clue 14 ይኸውልህ you have no clue አንተ ነህ ራስህ ላስረዳ ብለህ ፐርሰናሊቲውና 19 ላይ ቆይ 19 ላይ ግባና ክርስቶስ አብ ነው የሚል የተቀባው አብ ነው የሚል ማስረጃ ስጠኝ። ለሱ ነው ጥቅሱ ላይ መጣ ነው። ሌላ ቦታ ማን ነው ስምህ አንተ? ቆይ ላስረዳ። በምሳሌ ስምህ ማን ነው አንተ? ኖ 9 ላይ እኔን ተወኝና 9 ላይ ግባ። ኖ በምሳሌ እኔ አንተ አውጣና ክርስቶስ አብ ነው የሚል ማስረጃ አምጣ። ይኸውልህ ይሄው በቃ ይሄ ነው ማስረጃው።
በቃ አብ ማን ነው ሲለው አብን አሳየኝ ሲለው ራሱን አሳይቶ ክርስቶስ አብ ነው የሚለው የት አለ አብ ነው የሚለው ብሏል። የግድ ወርድ ቦርድ ማለት አይጠበቅበትም። ለደንቆሮ ካልሆነ በቀር አንድ ሰው ይሄ አብ መሆኑን ማየት ይችላል። 14:9 ላይ የለም ማለት ነው። 14:9 ላይ አለ ክርስቶስ አብ ነው እኮ የት አለ? አውጣና ሳየው ለህዝቡ ይኸው አለ። አሁን አሳያቸው ልናገር ስል አትፈቅድልኝም። ስለዚህ ለህዝቡ አሳያቸው። ህዝቡም እየሰሙ ነው። ደቂቃንስ ጠየኩ አብን አሳየን ይበቃናል አለው ፊልም ፈይሰል። አንድ ደቂቃ ያዝለት። ስንት ደቂቃ ይሰጥህ? ምን ለማለት 19 ላይ ብቻ 19 ላይ አብ ነው ክርስቶስ አብ ነው የሚል ማስረጃ አውጣና አሳይ። እኮ ታቋርጠኛለህ እኮ ሲጀምር ንግግር። አላቋርጥም። ይኸው እሰጥሃለሁ። አንድ ደቂቃ ስጠው። እሺ ኦኬ። ቁጥር 8 ላይ ጥያቄ ያቀረበ ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን ነው ያለው። አሁን አንድ ሰው የሆነውን ሰው አሳየኝ ሲልህ ወደ እሱ ታሳያለህ እንጂ ወደ ራስህ አሳይተህ እኔን የሚል አታውቀኝምን ነው ያለው። አታውቀውምን አይደለም ያለው። አታውቀውምን ብል አብን ይመስላል እሱን ብታይና እኔን ብታይ ተመሳሳይ ነን የሚል ትርጉም ሊሰጥ ይችላል እንላለን። እዚህ ጋር ግን ያለው አታውቀኝምን ነው። ስለዚህ ማንኛውም አማርኛ ቋንቋ የሚገባው ሰው ክሊር የሚሆንለት አብ እኔ ነኝ እያለ ነው። በቃ ሌላ ትርጉም ካለው ንገረኝ ብያለሁ ቅድም። እኔ ግን የምረዳው ብዙ ሰዎች የሚረዱት እንደዚህ ነው። ይኸው ነው በቃ ይሁን። አንድ ደቂቃ ሞልቷል። ስለዚህ አላመጣም ማለት ነው። ክርስቶስ ማለት የተቀባ ማለት ነው። ክርስቶስ እሱን ለሰሚዎቹ ፈርዳለሁኝ። ሰሚዎቹ ይፍረዱ። ቆይ ዮሐንስ ወንጌል 14:9 ላይ እና 8 እና 9 ላይ የጠቀስከው ጥቅስ ላይ ክርስቶስ አብ ነው የሚል ነገር የለም። ራሱ አንተ ወልድ አብ ነው ብለህ ነው እንደምታምነው? ወልድ አብ ነው ብለህ ነው የምታምነው? ፎኒክስ እዛው ላይ ወልድ አብም ነው ወልድም ነው ብዬ ነው የማምነው። ቅድም ነገር ወልድ ምንድን ነው? ወልድ ሰው ነው ወይስ አምላክ ነው? ሰው የሆነ አምላክ ነው ወይም በስጋ የተገለጠ አምላክ ነው። ኦኬ። ስለዚህ ወልድ አምላክ ነው ወይስ ሰው ነው? ቅድም ወልድ ሰው ነው ብለኝ ነበረ፣ አብ ነው አምላክ ብለኝ ነበረ። ግን እስኪ ድገመው። አሁን ያልከውን አልሰማሁም። ይኸውልህ ቅድም ምን አልከኝ ስናወራ መጀመሪያ ስትገባ ወልድ ሰው ነው አብ ደግሞ አምላክ ነው ብለን ነበር የተነጋገርነው የነበረው። አሁን ደግሞ ወልድ አምላክም ሰውም ነው። እሺ ቀጥል። ኢየሱስ ክርስቶስ ወልድም ነው ሰውም ነው አምላክም ነው ወልድም ነው አብም ነው። እሺ ወልድ ነው ያልኩ። ወልድ አብ ነው ወይስ አይደለም? ኢየሱስ ክርስቶስ ወልድ አብ ሊሆን አይችልም። ኢየሱስ ክርስቶስ ግን ታዲያ አስተካክለው ነገር ኖ ወልድ አብ ነው ወይስ አይደለም? እሱን ነው የጠየቅኩ። ጥያቄውን አስተካከልከው። ወልድ አብ ነው ወይስ አይደለም? መጀመሪያ ወልድ ስትል ወልድ ማን ነው? አንተ መልስልኝ። ወልድ ማለት ሰው ነው ብለህ ነው ቅድም በአንተ ነው የሄድኩልህ እኮ በአንተ ሄድኩና ወልድ ሰው ነው አልክ። ሰው ነው ኢየሱስ ክርስቶስ ወልድ እንደሆነ ስለ ኢየሱስ አይደለም የጠየቅኩ፣ ወልድ ስለሚለው ቃል ነው። ወልድ አብ ነው ወይስ አይደለም? ቅድም አብም ወልድም ነው ስላልክ ወልድ እኮ ልጅ ማለት ነው። ምንም ግዕዝ ስለሆነ ሌላ ከባድ የተለየ ነገር አድርገህ ከሆነ ልጅ አብ ነው ወይስ አይደለም? ልጅ አባት ነው ወይስ አይደለም? እሱ ነው ልጅም ነው አባትም ነው። ልጅ አባትም ልጅም ነው። ልጅ ራሱ ይሄ ነው የእግዚአብሔር ሚስጥር። ቆይ አይደለም ተረጋጋ። ሚስጥር ምናምን የሚለውን ተወውና ሚስጥር ነው ሊገባህ አይችልም። ኮንፊውዝ ለዚህ ነው ሊገባ አይችልም ብለህ አይደለም እንትን የምትለው። ቆይ አንዴ ተረጋጋ ወገናችን። ወልድ ማለት ልጅ ማለት ነው። የአማርኛ ቃል ነው፣ የግዕዝ ቃል ነው። ወደ አማርኛ ስተረጉመው እንትን ነው። አብ ማለት አባት ማለት ነው። ልጅ አባት ነው። ኢየሱስ ክርስቶስ ልጅም ነው አባትም ነው። የጠየኩት ጥያቄ ልጅ አባት ነው ወይ ነው ጥያቄ። ልጅ አባት ነው ወይ? ልጅ አባት አይደለም። ጥያቄው ልክ አይደለም። ተመልከቱ፣ ያጀማ ተመልከቱ። ቆይ ፋላሲ ያለበት ይሄ የምታደናግረውን አደናግር እንጂ እኔን በዚህ ልትሸውደኝ አትችልም። ቆይ አይደለም፣ እኔ አልሸወድኩም። ልጅ አባት ሊሆን አይችልም። ግን ኢየሱስ ክርስቶስ ልጅም ነው አባትም ነው። ኢየሱስ ክርስቶስ ልጅ ነው ወይ ብትለኝ፣ አዎ። ኢየሱስ ክርስቶስ አባት ነው ወይ ብትለኝ፣ አዎ። እየተቀዳ ነው። በነገራችን ላይ ልጅ አብ ነው ወይ ብያጤ ስጠይቅ አብም ወልድም ነው ትለኛለህ።
አሁን የጠየቁት ጥያቄ ያላልኩትን ቋንቋ ቃል ባፌ ውስጥ አትጨምር። ኢየሱስ ክርስቶስ ነው የሚለውን የተጠቀምኩት። ልጅ አላልኩም። ችግር የለውም አስተካክል። እሱን ተውና አሁን ኮንፈርም አድርግልህ ለህዝቡ አንድ ጊዜ። ስማኝ እንደገና ልንገር። ኢየሱስ ክርስቶስ አብም ነው፣ ኢየሱስ ክርስቶስ ወልድ ነው። አልጠየኩም። ወልድ አብ ነው ወይ ለምትጠይቀው ጥያቄ ቃላት ሌላ ቦታ አትሂድ። ወልድ አብ ነው ወይ? ወልድ አብ አይደለም። ወልድ አብ አይደለም። ጥሩ። ወልድ አብ ካልሆነ ወልድ ከሆነ እኔን ያየ አብን አይቷልና ሲል እኔን የሚለው ማን ነው? አብን የሚለው ማን ነው? ኢየሱስ ክርስቶስ አብም ስለሆነ ወልድም ስለሆነ ሁለቱንም እኔ ነኝ ማለት ይችላል። ዮሐንስ 14 8 እና 9 ጋር ወሰድከኝ እንደገና። አንዴ ቆይ እንጂ እኔን ሲል እኔን ያየ አብን አይቷልና ሲል እኔን ሲልና አብን ሲል ማንና ማንን ነው የሚያመለክተው? አብና ወልድ ነው የሚያመለክተው ወይስ አይደለም? ኢየሱስን በፊት ለፊቱ የቆመው ከፊልጶስ ፊት የቆመው ሰው ያ ከሱ ጋር የሚናገረው እሱ ኢየሱስ ክርስቶስ እሱን ማየት አብን ማየት ነው። ምክንያቱም አብ ስለሆነ አባቴ በእኔ የሚኖረው አብ እያለ የሚያወራው ወልድ ነው ወይስ አብ ነው? ኦብቪየስሊ ወልድ ነው። ወልድ ነው። ጥሩ። ስለዚህ እኔን ያየ አብን አየ ሲል ወልድ አብ ካልሆነ ወልድን ማየት አብን እንደማየት አድርጎ ይቆጠራል እንጂ ክርስቶስ አብ ነው ለሚለው ማስረጃ ስጠኝ። እሱ ላይ የለም። ምንድነው እንደገና ክርስቶስ አብ መሆኑን ክርስቶስ ዮሐንስ ወንጌል 14 ላይ ያመጣው ጥቅስ ላይ ወልድ ማለት አብ አይደለም ብለኸኛል። ወልድ ታዲያ ምንድነው ሲባል የአብ መታያ ነው አልከኝ። መታወቂያው ነው አልከኝ። አድራሻው ነው አልከኝ። መታወቂያ የሚል ቃል ካፌ አልወጣም ዛሬ። ሌላ ሰው ብሎ ከሆነ አላውቅም። እሺ ችግር የለውም። እንደዚህ እናድርግ። ዮሐንስ ወንጌል 14:9 ላይ ባለው ጥቅስ መሰረት እኔን ያየ አብን አይቷልና ሲል እኔን የሚለው ወልድ ነው አብን ነው የሚያመለክተው? ኢየሱስ ክርስቶስ ራሱን ነው። አብን በዛ ሰዓት አብን ነው የሚያመለክተው ነው አይደለም? ወልድን ነው አብን ነው የሚያመለክተው? አብን። እሺ ካሁን ጀምሮ እኔንም አባቴንም አይታችኋል አለ። ምክንያቱም ልጅም አብም ስለሆነ ነው። ሁለቱም ስለሆነ ነው። አየት ሲምፕል ተመልከቱ። ልጅ አንዴ ድገመው። ልጅ ምን ስለሆነ ነው አልክ? ልጅ አይደለም። ኢየሱስ ክርስቶስ አብም ወልድም ስለሆነ እኔን ያየ አብን አይቷል ማለት ይችላል። ነው አይደለም ያልከው። ልጅ ማን ስለሆነ አልክ? አሁን ሲያመልጥ ቆይ ልጅ ማን ስለሆነ አልክ? አሁን አምልጦ ልጅ ማን ስለሆነ አልክ? ያመለጠ ነገር የለም። ላስተካክል ልጅ አብ ነው አላልኩም አልልም። ይሄንን ብለህ ነበር። አሁን አምልጦ ነው የምትታገለው። ኢየሱስ ክርስቶስ አብም ነው ልጅም ነው። እሺ እኔንም አባቴንም አይታችኋል ይላል። ማንና ማንን ያዩት? አብንም ወልድንም። ስለዚህ እኔን የሚለው ማንን ነው? ሁለቱንም። እዚህ ቦታ ላይ አብንም እኔንም ካለ አብነቱንም ልጅነቱንም ነው የሚናገረው። እኔንም ቆይ ተረጋጋ አንድ ጊዜ እንዲገባን ነው። ትምህርታችሁን በደንብ ስለማውቀው ነው። እኔንም እየመለስኩልህ ተረጋጋ ትለኛለህ። ተናገርኩ እንጂ ብለህ አይደለማ የምትለው ነገር ተመልሰህ ተደባልቀዋለህ። እኔንም አባቴንም አይተዋል ሲል እኔንም የሚለው ወልድን ነው አብን ነው የሚያመለክተው? ቆይ ማለት ሶስተኛ ጊዜ ልናገር እንደገና? ይቺ መልስ አልመለስካትም። ይቺ መልስ መለስኩ እኮ አንተ እንደገና። አሁን ስሙ በሙሉ ለመጨረሻ ጊዜ መልስልሃለሁ። እዚህ ቦታ ላይ ኢየሱስ ክርስቶስ ሁለቱንም ስለሆነ አብንም እኔንም ወልድንም የኔ ጥያቄ እሱ አይደለም። የኔ ጥያቄ አይደለም እሱ አይደለም የኔ ጥያቄ። የጠየቁ ጥያቄ ምንድነው? እኔንም አባቴንም አይተውማል ጠልተውማል ሲል እኔንም አባቴንም አይተውማል ሲል እኔን የሚለው ወልድን ነው አብን ነው የሚያመለክተው? ወልድን ነው። ኦብቪየስሊ ወልድን ነው። እሺ ጥሩ። እኔንም ወልድ አብ አይደለም ብለኸኛል። እኔንም አብንም አይተውማል ሲል ማንና ማንን ያዩት? አብንና ወልድን ነው። አብና ወልድን ማለት ነው። ስለዚህ አብና ወልድን ካዩ ወልድ አብ ካልሆነ ክርስቶስ አብ ነው ያልክበትን ማስረጃ መሆን አይችልም ማለት ነው። ስለዚህ አሁን ዮሐንስ ወንጌል 14:9 ላይ አንተ እኮ የምትለኝ አንተ ያልከኝ ቅድም ቆይ ላስታውስ። አንተ ያልከኝ እኮ ኢየሱስ አብ ነው የሚል በዚህ ወርድ የተጻፈ ቃል አምጣልኝ ነው የምትለኝ። እንደዚህ ቃል የለም።
እንደዛ አይደለም ያልኩ አላልኩም። በቃ አየህ፣ ለዛ ነው አታዳምጠኝ አልከኝ እንጂ ለዚህ አይደለም እንደዛ ወርድ የተጻፈ አምጣልኝ። ክርስቶስ አብ ነው የሚል ማስረጃ አምጣ ነው ያልኩ የነበረው። ክርስቶስ ማለት የተቀባ ማለት ነው። እኔ ኢየሱስ ጋር አይደለም ጥያቄ። ክርስቶስ ማለት የተቀባ ማለት ነው። ክርስቶስ ማለት አብ ነው የሚል ልዩነት አላቸው እንዴ? ስሙ እኮ ራሱ ክርስቶስ ኢየሱስ ነው፣ የተቀባው ኢየሱስ ችግር የለውም። አሁን እኛ የጠየቀውን ነገር ብቻ ነው ማድረስ ማድረግ ያለበት። ክርስቶስ ማለት የተቀባ ማለት ነው። አብ ክርስቶስ ነው የሚል ወይም ክርስቶስ አብ ነው የሚል ማስረጃ አለ ወይ ነው ብዬ ጠየቅኩ። አምጣ እሱን። ሌላ ቦታ ሄጄ ላሳይ ይችላል ይሄን ሐሳብ ትችላለህ። ስለዚህ ዮሐንስ ወንጌል 19 ላይ የለም እንደዛ የሚል ክርስቶስ አብ ነው የሚል የለም ማስረጃ ነው ማለት እኔ ያቀረብኩትን ሳትስፋይ አላደረገም። ስለዚህ ሌላ ቦታ የለም እንጂ ልታመጣ አትችልም። ስለዚህ ቅድም አቃተ ምናምን ነገር ያልከው ነገር እዚህ ጋር የለም። ኖ ቅድም እኮ ያልኩህ ምንድን ነው ቃል በቃል እንደዛ የተጻፈ የለም። ቃል በቃል በሀሳቡ ደረጃ የለም። ቃል በቃል የለም። ቁጭ ብለው የሚሰሙ 1000 ሰዎች አሉ። እነዚህ 1000 ሰዎች ክርስቶስ አብ ነው የሚል ትምህርት አይደለም የሚያሳየኝ። ክርስቶስ ወልድ መሆኑን ነው ያመጣልኝ። እሺ ዮሐንስ ወንጌል ምዕራፍ 2 ሄደን ላሳይህ። ሌላ በዚሁ ሐሳብ ክርስቶስ ይላል። ክርስቶስ የሚል ክርስቶስ አብ ነው የሚል ማስረጃ ካመጣ አደንቅሃለሁ። ክርስቶስ አብ ነው የሚል የተጻፈ ቃል በቃል የለም። በሀሳብም ደረጃ የለም። ክርስቶስ አብ ነው የሚል ክርስቶስ ማለት የተቀባ ማለት ነው። ለእኔ ያለ በሀሳብ እንግዲህ ለአንተ ከሌለ ምንም ልረዳህ አልችልም። አብ እንደተቀባ ማስረጃ ስጠኝ እስቲ፣ አንድ ጥቅስ በሀሳብ ደረጃ ስጠኝ። አብ ተቀባ፣ አብ ቀቢ ነው ያልኩህ እኮ ቅድም። ተቀቢ ነው ቀቢ ነው። ስለዚህ ክርስቶስ አይደለም ማለት ክርስቶስ ማለት የተቀባ ማለት ነው። ስለዚህ አብ ክርስቶስ ነው ወይስ አይደለም? ቁልፉ የት ጋር መሰለህ ብራዘር? አንዴ ይሄን ልንገርህ ማለት ከተረዳሁ ሀሳቤን ምንድን ነው? ኢየሱስ ክርስቶስ አብም ወልድም ስለሆነ እነዚህ ሁለት የወልድም ካራክተሪስቲክስ በሱ ይገለጣል፣ የአብም ማንነት ይገለጣል። ለዚህ ነው ክርስቶስ አብ ነው የሚል አንተ ጠየከኝ አይደለም ያልኩህ፣ እኔ ነው የምነግርህ። ለጥያቄ መልስ እየሰጠሁ አይደለም። ከኔ ጋር ነው እያወራ ያለኸው። ከኔ ጋር ስታወራ ለጠየቁ ጥያቄ ነው አድሬስ ማድረግ ያለብህ። ክርስቶስ ማለት የተቀባ ማለት ነው። አብ ቀቢ እንጂ ተቀቢ አይደለም። አምላክ አይቀባም፣ የተቀባው ሰው ነው። አንተ ግን አብ ተቀብቷል ብለህ ካልክ አብ ክርስቶስ የተባለበትን ወይም መሲህ የተባለበትን ጥቅስ በሀሳብ ደረጃ ስጠኝ ነው ያልኩህ። እየጠበቅኩ ነው። በሀሳብ ደረጃ ስሰጥህ አይልም ትለኛለህ። ደግሞ ይላል ነው አብ ተቀብቷል የሚል የለም። ሌላ ጥቅስ አምጣ እስቲ አምጣ። የቅባቱን ተወውና አብና ወልድ በሚለው እንነጋገር። በቃ ኖ አይደል ክርስቶስ አብ ነው ወይ ብዬ ስለ አዎ አልከኝ። ማስረጃ አምጣ እያልኩ እየጠበቅኩ ነው ያለሁት። እሱን እንጨርስ። ማን ነው ክርስቶስ? ምን ማለት ነው ክርስቶስ አብ ነው የሚለው? ይሄው ራሱ የተናገረውን እኮ ስነግርህ የተቀባ ማለት ነው። አብ የተቀባ ነው የሚል ማስረጃ ስጠኝ ነው ያልኩህ። እየጠበቅኩ ነው። ኖ እሱ ከአብ ተቀባ የሚለውማ ብዙ ቦታ ተጽፏል። እግዚአብሔር በመንፈስ ቅዱስና በኃይል ቀባው። ስለዚህ ቀባው ነው እንጂ የሚለው ተተቀባ አይልማ። አብ የተቀባበትን ነው የፈለግኩት እኔ። አብ ክርስቶስ ነው የሚል ማስረጃ ስጠኝ ነው እንዴ? ቀቢ ነው ተቀቢ አይደለም። ክርስቶስ ነው ብለኸኛል እኮ። ክርስቶስ ማለት የተቀባ ማለት ነው። እዛው የምትሽከረከረው አልተሽከረከርኩም። አልገባኝም። ምናልባት ሌላ ክፍል ሄደን እንይ ስልህ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ እወቅ ይላል። አብ ክርስቶስ አድራጊ እንጂ ክርስቶስ አይደለም። አብ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 2 የቤተ መቅደስ አፍርሱት በሦስተኛው ቀን አነሳዋለሁ። ቁጥር 19 ላይ እሺ፣ አንድ ጊዜ ካሜራ ከፍታለች። ላምበብ ካሜራ ከፍታለች። አሲያ እንቀጥል። ኦኬ፣ ቆይ አይደለም። አሲያ ምን ሆነች? ቁጥር 19 ላይ ነው። ካሜራ ከፍታ ነበር፣ ዘግተዋለች። እሺ፣ ቀጥል። ቁጥር 19 መጀመሪያ ከ18 ላንብበው። ስለዚህ አይሁድ መልሰው ይህን ስለምታደርግ ምን ምልክት ታሳየናለህ አሉ። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ አላቸው።
ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታነሰዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር ብሎ ይናገራል። አሁን እዚህ ጋር ኢየሱስ ክርስቶስ ራሱን እንደሚያስነሳ አካሉን እንደሚያስነሳ ይናገራል። ሌላ ቦታ ደግሞ ክርስቶስ አብ ነው የሚል ጥቅስ አለ እዚህ ላይ። ቆይ ይህን እንጨርስ። ዮሐንስ ወንጌል ምዕራፍ 2 ቁጥር 19 እስከ 22 ድረስ ባለው ጥቅስ ላይ ክርስቶስ አብ ነው የሚል ጥቅስ አለ። የተቀባው አብ ነው የሚል ጥቅስ አለ። ቅድም ዲስከስ ጥያቄ ጠይቄ ነበር። ኢየሱስ ክርስቶስን ከሙታን ያስነሳው ማን ነው ስልህ አብ ነው። የጠየቁት ጥያቄ ክርስቶስ አብ ነው የሚል በኃይለ ቃል ዮሐንስ ወንጌል ምዕራፍ 2 ቁጥር 19 እስከ 22 ድረስ ባለው ጥቅስ ውስጥ ላይ አለ ወይ? እንደዛ የሚል ክርስቶስ አብ ነው የሚል አለ። በሐሳብ ደረጃ አስደገምኩ እኮ የተቀባ ነው አብ የተቀባ ነው የሚል ማስረጃ የተጻፈ ነገር ቃል በቃል ብቻ ሳይሆን በሐሳብም ደረጃ የለም እንጂ ክርስቶስ አብ ነው የሚል በሐሳብም ደረጃ የለም። እዚህ ጥቅስ ላይ ክርስቶስ የሚል ነገር የት አለ? ክርስቶስ ማለት የተቀባ ማለት ነው ብለኛል። ኢየሱስ እሱ ክርስቶስ አይደለም? መጽሐፍ ቅዱስ እንደዛ አይደለም ያስተምራል? ጥያቄ ጠየቅኩ። ኢየሱስ ክርስቶስ ነው አይደለም ጥያቄ። አብ ክርስቶስ ነው የሚል ማስረጃ አለ ወይ ነው የጠየቅኩ። አብ ክርስቶስ ነው የተቀባ ነው የሚል ማስረጃ አለ ወይ? ካለ ትሰጠኛለህ፣ ከሌለ የለም ብለህ ታልፋለህ። ይኸውልህ የተቀባ ምናምን የሚለውን ትተን አብ ወልድ አንተውም። ክርስቶስ ማለት አብ ነው ስላልክ ክርስቶስ ማለት የተቀባ ማለት ከሆነ አብ ክርስቶስ ነው ወይም የተቀባ ነው የሚል ማስረጃ ስጠኝ ነው ያልኩ። እየጠበቅኩ ነው ያለሁት ጥቅስ። የምሰጥህን የመጽሐፍ ቅዱሶች ክፍሎች አይደሉም ብለህ ሽምጥጥ አድርገህ ከካድክ ክርስቶስ የሚል ነገር በኃይለ ቃል አውጥታሳየኝ። ክርስቶስ አብ ነው የሚል ነገር በሐሳብም ደረጃ ቃል በቃል ክርስቶስ አብ ነው የሚል ቃል በቃል የተጻፈ ቃል የለም፣ ማንም ሊያሳይ አይችልም። ስለዚህ በመጠየቅ አትድከም። የለም እኮ ነው የምነግርህ። ነጥባችን እሱ ነው። ክርስቶስ አብ ነው የሚል ማስረጃ የለም። ኖ አብ ለመሆኑ ማስረጃ አለ። እሱን እመንልኝና ከዛ በኋላ ወደ ቀጣዩ እንሄዳለን ማለት ነው። ቆይ ማምነውን አምናለሁኝ። አብ ለመሆኑ ማስረጃ አለ። ኢየሱስ ክርስቶስ አብ ነው ተብሎ እንዲህ ወርድ በወርድ የተጻፈ ቃል የለም። ሁለቱ ልዩነት ነው። ኢየሱስም አላልኩም እኔ ስጠይቅህ። ክርስቶስ ማለት የተቀባ ማለት ነው የቃሉ ትርጉም። ኢየሱስ ማለት ምን ማለት ነው የሚለው እንመጣበታለን። መጀመሪያ የጠየቅኩ ጥያቄ ክርስቶስ አብ ነው ወይስ ወልድ ነው ስለ ወልድ ነው አልከኝ። ብሮ መጽሐፍ ቅዱስ አይደለም እዚህ ሲመጡ የምታደናግረው እኔ ጋር አይሰራም። ቃሉን ከሆነ ማየት ከፈለግ ራስህ እኮ ነው የተደናገርከው። በላይ እስኪበቃ ድረስ አሳይሃለሁ። ከዘፍጥረት ክርስቶስ አብ ነው የሚል ማስረጃ በኃይለ ቃል አውጥታሳየኝ ብያለሁ። ቃል በቃል ባይሆንም በሐሳብ ደረጃ አውጥታሳየኝ። እስካሁን ድረስ አልሰጠኝም። ሌላ ጥቅስ ካለ እስቲ አምጣ። አንተ ኢየሱስና ክርስቶስ የተለያዩ ናቸው የሚል አሳየኝ። ክርስቶስ የተቀባ ማለት ነው። የተቀባ ነው ወይ? አብ የተቀባ ነው ወይ ነው ጥያቄ ያቀረብኩልህ። ከአንተ ቴዎሎጂ ተነስቼ ነው። ክርስቶስ የሚለው ነገር ላይ ለምን እንደተለጠፍክ አይገባኝም። ክርስቶስ ማለት የተቀባ ማለት ነው በሚለው ተክተህ መነጋገር እኮ ይቻላል። ሴም ቲንግ እኮ ነው ብሮ። አይ ያው ክርስቶስ በሚለው ነገር የተቀባ ማለት ነው ስላልክ ነው። ወደ ሌላ ነገር ለመሄድ እንዳትችል እዚህ ጋር የሆነ ነገር ያገኘህ መስሎ ተጣብቀህ ተቀመጥክ። እቺ መጀመሪያ ፖይንታችን ይኸውልህ ደግሞ ስታይላችሁ ነች እንዳየዋችሁ እኮ አንድ መጀመሪያ የተነሳንበት ፖይንት ይኸውልህ። ቆይ አንድ አዳምጥ እሺ፣ አትሞትም እኮ የተነሳንበትን ፖይንት ላስታውስህ። ከመጀመሪያው ጀምሮ ላስታውስ። ዮሐንስ ወንጌል ላይ አንተ ከመግባት በፊት ከመጀመሪያው ጀምሮ የተነሳንበት ፖይንት ምንድን ነው? ማርያም የወለደችው ምንድን ነው ብዬ ጥያቄ ያቀረብኩልህ። ሰው አልክ። አምላክን ወልደዋለች ወይ ስልህ አምላክን በስጋ ወልደዋለች አልክ። አይ አሁንም ድጋሚ እንደገና ስመጣ ማለት ኢሬሌቫንት የሆኑ ጥያቄዎች ነው የምትጠይቀው። ገባ? አቋርጬ ነበረ። አብሶሉትሊ ኢሬሌቫንት የሆኑ ነገሮች ላይ ነው ጊዜ አንዴ አዳምጥ። አንተ ብቻ ልትናገር ነው እንዴ? እኔም ልናገር የመጣንበትን ፖይንት እያብራራው እኮ ነው። መጀመሪያ የተነሳንበትን ፖይንት ላስታውስ ብዬ ነው። ከዛ በኋላ ምን አደረክ መሰለ? ክርስቶስ ምንድነው አምላክ በስጋ ተገለጠ የሚል ጥቅስ አለ ወይ ብዬ ስለ አንደኛ ጢሞቴዎስ 3:16 ላይ ገባ። ከዛ በስጋ ተገለጠ የሚል አምላክ የለም ስለ አይ አምላክ አንድ ነው፣ ግሪከኛው ባይለውም ኪንግ ጄምስ ቨርሽን ይለዋል። አንድ አምላክ ደግሞ አብ ነው። ስለዚህ አንድ አምላክ ነው በስጋ የተገለጠው አልክ። ልክ እንደዛው እኔ ደግሞ ምን አደረኩኝ? ክርስቶስ በስጋ መጣ የሚል ጥቅስ አለ ሮሜ 9:5 ላይ።
ከዛ በኋላ ደግሞ ክርስቶስ ደግሞ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ደግሞ የመጣው በስጋ ነው ስል ነው አልክ። ስለዚህ በስጋ የመጣው ማን ነው ስል ክርስቶስ ነው። ክርስቶስ አብ ነው አልክ። ክርስቶስ ማለት የተቀባ ማለት ነው ብዬ አልኩ። አዎ ክርስቶስ አብ ነው አልክ። ስለዚህ አሁን ክርስቶስ አብ ነው የሚለው ማስረጃ ስጠን ነው እያልን ያለ ነው። ክርስቶስ አብ ነው የሚል ማስረጃ እስካሁን አላመጣም። አሁንም ካለ ድሉን ሰጣለሁ። አውጣ ጥቅስ አውጣና እንትን በለን። ክርስቶስ አብ ነው የሚል ማስረጃ ስጠን አሁንም። ኦኬ አውጣና ስጠን ጥቅስ። አንድ ጥቅስ ነው የምንፈልገው። ክርስቶስ አብ ነው የሚል አንድ ማስረጃ። ክርስቶስ የተቀባው አብ ነው የሚል ማስረጃ። ኦኬ የለውም ራሱ ማለት ነው። ኖርዝ ሰላም ብያለሁ። ሰላም ኡስታዝ፣ እንዴት ነህ? ሰላም ነው። ሰላም ብያለሁ። እግዚአብሔር ይመስገን። የእናንተ ቤተ እምነት መስሎኝ ነበረ። ከእነሱ ጋር አልስማማም ምናምን አለ ልጁ። ሞናርኪያል ሞንዳሊስቲክ ነኝ አለ። ታውቀዋለህ? ልጁ ሞዳሊስቲክ ሞናርኪያሊዝም ነው። እየሰማሁት ነበር። ታውቀዋለህ? ትላንትና አላውቀውም። ትላንትናና ዛሬ ከጠዋት ጀምሮ ከእናንተ ጋር ሲሟገት እየሰማሁት ነበርና የሆነ ይለዋውጠዋል። እሱ ያለ ያለው ይመስለኛል አባባሉ። እግዚአብሔር አብ የነበረው ወደ ሰውነት ወደ ስጋ ተለወጠ። ስጋ የነበረው በአዲስ አሁን በጸጋው ዘመን ደግሞ ወደ መንፈስ ቅዱስነት አይነት ነገር አለ ይመስለኛል እኮ። እንደ ሰባሊዮስ ነው እኮ ትምህርቱ እኮ ነው አይደለ? እንደ ሰባሊዮስ ነው ፎርሪል። በነገራችን ላይ ሰባሊዮስ እንደዛ ብሎ አያምንም። በነገራችን ላይ ስሙን ሲያጠፉት ነው እንደዛ ብሎ አያምንም። ሰባሊዮስ የሚያምነው አንድ አምላክ አለ፣ አብ አለ፣ ከአፉ የሚወጣው ቃሉ ወልድ ይባላል፣ እስትንፋሱ ደግሞ መንፈስ ቅዱስ ይባላል ብሎ ነው የሚያምነው። እሱ ዳይናሚክ አለ፣ ዳይናሚክ ሞዳሊስቲክ እና ሞንዳሊስቲክ እንደዛ አይደለም። አዎ ዳይናሚክ ሞናርኪዝም አንድ አምላክ አለ፣ ኢየሱስ መሲህ ነው ሰው ነው ብለው ነው የሚያምኑት። ኢየሱስ አብ ነው ብለው አያምኑ። የሞንዳሊስቲክ ሞናርኪዝም የሚባለው ነገር አንድ አምላክ አለ፣ አንድ አምላክ የራሱ የሆነ ቃልና መንፈስ አለው ብሎ ነው የሚያምኑት። የሰባሊዮስ እንደዛ ነው ትምህርቱ። የአባ ጊዮርጊስ ዘጋስጫ በመጽሐፈ ሚስጥር ላይ እንደዛ ብሎ ነው ያስቀመጠው። እየተቀያየረ ይመጣል ምናምን የሚል ነገር የለውም። ገብቷል? እየተቀያየረ ይመጣል የሚል ትምህርት የለውም። ያ ሞድ ስለሚላል ሞዳሊስቲክ ሲባል ራሱ እንደወረዱ ሞድ አንድ ነገር ሞድ ያደርጋል የሚል ነገር ነው። እግዚአብሔር የነሱ ትምህርት ነው። እነሱ ትሪኒታሪያን ናቸው። እሱን ሰባሊዮስን ባልተፈለገ መልኩ ያስቀመጡት እንጂ ሰባሊዮስ ትምህርቱ አንድ አምላክ አለ፣ የአንድ አምላክ ቃልና መንፈስ አለው። ቃሉ ወልድ ይባላል፣ መንፈሱ መንፈስ ቅዱስ ይባላል። ልክ አሁን እንዳንተ እንደምታምኑት ነው እንትን የሚለው ባይሆን እሱ ስጋው ከማርያም ነው እንጂ ቃል ስጋ ነው የሆነው ብሎ አያምንም ነበር። እና እንደዛ ነበረ እንትን የሚለው ማለት ክርስቶስ አብ ነው ብለህ ታምናለህ እንዴ? ነው አንተ በእናንተ ትምህርት? እና እኔ ኢየሱስን አብ ነው ብዬ አምናለሁ። ግን አሁን ቀደም ስታወራ ኢየሱስ አብ ነው አሉና ኢየሱስ አብ ነው ብዬ አምናለሁ። ግን ኤግዛክት ክርስቶስ አብ ነው ብለህ ታምናለህ? ላላመጣልህ ኢየሱስ አብ ነው ብዬ አምናለሁ። ግን ኤግዛክት ክርስቶስ አብ ነው ብለህ ታምናለህ? ክርስቶስ የተቀባው ክርስቶስ የሚለው ሪፈር የሚያደርገው አብን ነው ወልድን ነው? የተቀባ ነው ሰውነትን ነው ሪፈር እያደረገ ያለው። አብን ያመለክታል። አሁን ክርስቶስና እኔ እንደኔ አረዳድ ነው ነገር ክርስቶስና ኢየሱስ ላይ ልዩነት የለውም። ኢየሱስ ክርስቶስ ተብሎ ነው የሚጠራው። ገባኝ። ግን ክርስቶስ የሚለው የተቀባ ማለት ነው። ክርስቶስ አብ ነው ወይ ነው ጥያቄው? እንደዛ አይደለም። ይሄ ማለት እኮ ክርስቶስ አብ ነው ወይስ ወልድ ነው? ክርስቶስ ወልድነትን አይደል የሚገልጸው? እስከማውቀው እንጂ አብን ያመለክታል። ክርስቶስ ከተባለ አብን ነው የሚያመለክተው ወይስ ወልድን ነው የሚያመለክተው? ጥያቄው እሱ ነው። ክርስቶስ የሚለው ሪፈር የሚያደርገው ኢየሱስ የሚለው ሪፈር የሚያደርገው አብንም ወልድም ነው ብላችሁ የምታምኑት? እኔ የጠየቁት ጥያቄ ምንድነው? ክርስቶስ የሚለው አብና ወልድን ነው ሪፈር የሚያደርገው ወይስ አብን ነው ሪፈር የሚያደርገው? ወልድን ነው ሪፈር የሚያደርገው ብዬ ነው የማስበው። አብን ያመለክታል። አብን ያመለክታል ክርስቶስ ከተባለ የተቀባ የሚለው ነገር አብን ያመለክታል አይደለም? አያመለክትም። ኦኬ አስምሩልኝ እዚህ ጋር ማለት ነው። ክርስቶስ በስጋ መጣ ሲባል ክርስቶስ ወልድ ነው በስጋ የመጣው? አሁን ወደ ሌላ ሀሳቦች ብሮዳ እያደረግን ከመሄዳችን በፊት እዚህ ጋር ይህን ጥያቄ መልስልኝ። ከሰውየው ጋር የነበረኝ ፖይንት እሱ ነው። ክርስቶስ በስጋ መጣ ሲል የመጣው ክርስቶስ በስጋ መጣ ሲል ወልድን ነው የሚያመለክተው ወይስ አብን ነው የሚያመለክተው?
እሱን ገብቶኛል እኮ ፖይንት ገብቶኛል ኡስታዝ። ሁለት ነጥቦች ስላሉት ነው ገባህ? ሁለት ነጥቦች የጠየቁን ክርስቶስ አብ አይደለም ብለኸኛል። ክርስቶስ በስጋ መጣ ሲባል ወልድ ነው በስጋ የመጣው ወይስ አብ ነው በስጋ የመጣው? ገብቶኛል። ሁለት ነጥቦች አሉት። አሁን ቅድም ፎኔክስም ሲያወራ የነበራቸው ነጥብ አለ። ክርስቶስ ስንል ሰውነትንም አምላክነትንም ይሸፍናል እያለ ያወራበት ፖይንት አለ። ምን ማለት ተርሙ ላይ ሄዱ። ክርስቶስ ማለት አብን አያመለክትም ብለኸኛል። ቆይ አስጨርሰኝ። አይ ባክ ኤንድ ፎርዝ ያለው ብናደርግ አንዴ ክርስቶስ አብን አያመለክትም ብለኛል። ክርስቶስ አብ ነው ወይስ አይደለም? ልድገመው አንዴ። ቆይ ከመደጋገም በፊት አንድ ነገር ላጽዳለ ክሊር ላድርግልህ። ቆይ አይደለም እንጂ ለምጠይቅ ጥያቄ መልስ እንጂ ምንድነው የምትደጋግመው? ማለት ላጽዳለ የምትለኝ አይደለም። ቆይ አንድ ደቂቃ አስተኝና ነገሩን መጀመሪያ በግልጽ ልንገርህ። ከዛ ከነገር አይ ጥያቄው የምጠይቅህን መልስና ከዛ በኋላ ነው ወደዛ የምትሄደው። ክርስቶስ አብ ነው ወይስ ወልድ ነው? ቆይ አይደለም ከንግግሬ ብጠይቀኝ አይሻልም? ከንግግር አይደለም እኮ የምጠይቅህን። አሁን ከአንተ ከሄድኩና ልክ ጥቅስ ጠቅስ ወዲያው ደግሞ ወደ እንትን አልከው አስቀየስከው። እንደዛ አይሆንም። አንተ የምጠቅሳቸውን ጥቅሶች እኮ አይነው እኔ እኮ አውቃቸዋለሁ። ሳላውቃቸው ቀርቼ እኮ ካወቃቸው ጥያቄው መልስና እንትን በል። ኦብቪየስሊ እስቲ ቆይ ለማንኛውም እሺ አንድ ፖይንት እናንሳ ይላል። አንድ ነጥብ ላይ ይዘን እንቆይ። ብዙ ብራንች ነገሮች ከምንሄድ ግባና እንትን በል። እኔ ሌላ ቦታ ላይ እንደዚህ አልወድም። ካልፈለግ በቃ። ስለዚህ ወደ አንድ ፖይንት ከዚህ በፊትም ነግሬያለሁ። አንድ ጥያቄ ስትጠይቅ ሌላ ቦታ ላይ ነው መሄድ የምትፈልገው። እሺ ምንድነው ጥያቄ? እሺ ከኔ ከንግግሬ ብጠይቀኝ አሪፍ ነው ብዬ ነው። ኦኬ ወልድ አብ ነው አንተ ማለት ነው አይደለም። ስለዚህ እንደዛ ካልሆነ ክርስቶስ አብ ነው ወይስ ወልድ ነው? ክርስቶስ አብ ነው ወይስ ወልድ ነው? ኦኬ አልፈለገም ማለት ነው። ፋዘሪስ ቀጥል። ፋዘሪስ አለ ማለት አለው እኔ እያወራ አይደለም ራሱ ጠበቅኩ ብዙ እያወራ አይደለም። ፋዘሪስ አረ ኮኔክሽን ይሆናል። ኦኬ እሺ ፋዘሪስ አለ ፋዘሪስ አለ። ኦኬ እሱ ዝም ብሎ ነው ሚት አድርጎ ለመቀመጥ ነው። ኦኬ ታዝ አንድ ፖይንት ብቻ አስተብራራልኝ። አንድ ፖይንት ብቻ የጠየቅኩህን መልስ፣ ካልሆነ ወደ ሌላ ነገር ባትሄድ ጥሩ ነው። ማለት አንድ ፖይንት ላይ አንድ የምትፈልገውን ብቻ ሳይሆን ከፖይንቱ የተነሳ ከልጁ ጋር እስካሁን ድረስ አንድ ሰዓት ምናምን ስናሳልፍ የነበረው ፖይንታችን አንድ ነው። ያንን ፖይንት ላይ መቀጠል ከቻልክ ቻልክ ነው፣ ካልቻልክ ደግሞ ወይት ኡስታዝ አንዴ እኮ ጥያቄውን ጠየቁ። ሉክ የኔም በቅርበት ታውቀኛለህ ነው እና እኔ ቅድም ጀምሮ ሰምቻችኋለሁ። እሱም ከጧት ጀምሮ ሲያወራ ሰምቻለሁ እና እኔ ጥያቄ መልስ አለ ወይስ የለህም? ማለት አጠይቁኝ ነገር እኔ ላውራ ነገር ትንሽ አይከብድም እንዴ? አይደለም ትጠይቀኛለህ። እኔ ካወራሁት አኳያ አንተ የፈለከውን ያልከው ነው። እንደዛ ነው ሁሌ የምትለው። ጥያቄ ስትጠይቅ ትጠይቀኛለህ። ቆይ አንዴ ሌላ ነገር ላውራ ትላለህ ብዙ ጊዜ። ስለዚህ ክርስቶስ አብ ነው ወይስ አይደለም? ድገመው። አሁን ቅድም ጃቢር ጽፎልሃል። ድገመው አንዴ። አይ በቃ እሺ እንደዛ ከሆነ ካወራሁት ስለዚህ እንደዛ በቃ እሺ ምንም ማድረግ አለ። ስለዚህ እንደዛ ነው ማለት ነው። አየህ ቤተ እምነታችሁ ላይ ቋሚ የሆነ ትምህርት ስለሌለው ስለሚገለባበት አንዴ እያሰመርን ነው የምናወራው። ገብቶሃል? ልክ ግልብጥብጥ ስለምትሉ አሁን የሥላሴ አማኞች የሚያምኑበት ነገር እንትን ነው፣ ግልጽ የሆነ ነው። የሆነ ቀጥ ያለ አቋም ነው ያለው። ትምህርታቸው ትክክል አይደለም ብለን እናምናለን፣ ግን ለመዋየት አመቺ ነው፣ አይገለባበጥም ማለት ነው። እናንተ ግን ስለምትገለባበጡ እያሰመርን ነው የምንሄደው ማለት ነው። ዮሐንስ 8 እና 14 እስኪ አንተ ላይ አብራራልኝ፣ እኔ ሰምቼ ልውረድ። ዮሐንስ 14 እና 8 ክርስቶስ አብ ነው ወይስ ክርስቶስ አብ ነው ወይስ አይደለም? እሺ እኔ ይቅርብኝ እኮ ግን አንተ አብራራልኝና እኔ ልውረድ ልማርክ አንተ። ስለዚህ ማውራት አችልም እሱ ላይ እኔ እኮ ሁሉንም ነገር በዛ ላይ ነው የሚጠቃልለው። እንመጣበታለን። አንተ ዮሐንስ 14 እና 8 እንመጣበታለን አይደለም? የጠየቁን ጥያቄ መልስ፣ ካልሆነ ሌላ ሰው እድሉን ስጥ። ቤታችሁ ላይ መጠያየቅ እኮ ኡስታዝ እንችላለን አይደል? እኔ ልስጠይቅ እንችላለን። ለጠየቁን ጥያቄ ስትመልስ ነው ገባኝ። መጀመሪያ ተጠየቁ ነው የሚለው። ተጠየቁ ነው ጠይቁ ነው የሚለው መጀመሪያ ጠይቁ ነው ተጠየቁ ጠይቁ እኮ ነው። እኔም ስለዚህ ስለዚህ ጠይቀው መጀመሪያ መልሳ ስቴፑን ይል ነው። ተጠየቁ ጠይቁ እኮ ነው። እኔም ስለዚህ ጠይቀው መጀመሪያ መልሳ ስቴፑን ይል ነው። ተጠየቁ ጠይቁ 9 ሚት አድርጋ እንዴ። ስለዚህ ጠይቀው መልስ
አይደለም ይሄ ነጥብ እኔ ባለፈውም ኮሜንት ላይ አንተንም ላይክ ላወራ የፈለኩት መልስ ጥያቄው መልስ ዮሐንስ ወንጌል ላይ አይደለም የጠየቁ ክርስቶስ አብ ነው ወይስ ወልድ ነው? የቅድሙ መልስ እና ሂድ ከዛ ሮሜ 9:5 ላይ ጠቅስ ምን አልከ? ቆይ ለምን አንድ ነጥብ ላይ ለምን ኮሜንት እንትላል? እኔ ከማወራው ተሞግተኛለህ። ታዲያ ይሄ ሁላ ሰው 800 ምናምን ሰው የሚያዳምጠው የተለያየ ፖይንት ለምን ያዳምጣል? አንድ ፖይንት ላይ ነው ራሱ ትልቁ ፖይንት ላይ ነው ያዳምጣል። እንደዛ ለማለት አይደለም። ስለዚህ አልፈለክም ነው እንደዛ ለማለት አይደለም። ማውራት አልፈለክም። ለምን እንደዚህ ታደርግና ተቀመጥ። በቃ አፋፌን እኮ እያለኝ ነሽ። በቃ ይቀበል ሚት አድርገህ ተቀመጥ። በቃ ሚት አድርገህ ተቀመጥ። አቅምህን አዳብረህ በደንብ ና። ተመልሰና 9 ኦንሊ 9 ነው ምናምን የሚባል ቁጥር ያለው ሚት አንሳ። ኦንሊ 9 ነው ምናምን የሚባል ቁጥር ያለው ሚት አንሳ። ኤርፎን መጠቀም ከሆነ ኤርፎንን እንትን በለው ንቀለው። ንቀለው ያስተጋባል። 9 አይሰማም? ይሰማል። ሰላም እንዴት ናችሁ? ሰላም እንዴት ነህ? እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። አሁን በምናወራው ላይ ሀሳብ መስጠት ትችላለህ? አዎ እየሰማው ነበረና ክርስቶስ ማለት ምን ማለት ነው ትርጉሙ? ክርስቶስ ማለት ወልድ ነው። ምን ማለት ነው ትርጉሙ ነው የጠየቁት? እናንተ የምንለያየው ክርስቶስ ማለት ትርጉሙ ምንድነው ብለህ የጠየቁ? ክርስቶስ ወልድ ነው አልኩ። ወልድ ነው ካልኩ ክርስቶስ ምንድነው አይደለም የጠየቁ። ክርስቶስ ማለት ምን ማለት ነው ብዬ የጠየቁ። ኧረ በለው ረጋ ባለ መንገድ አንተ በፈለግ ጥያቄ ለምትጠየቀው ጥያቄ መመለስ። ክርስቶስ ማለት ምን ማለት ነው ብዬ የጠየቁ። አዳምጠኝ ወንድም አለ እመልስልሃለሁ አልኩ። እመልስልሃለሁ አይደለ? ጠየቀው ጥያቄ መመለስ ነው ያለበት። ክርስቶስ ማለት ምን ማለት ነው? መልስ ነው አይደል የፈለከው? እኮ መልስ እየመለስክ አይደለም ያለው እኮ እያልኩ ያለሁት ደግሞ መጀመሪያ ልጅ ሰውየውን የጠየቀውን ጥያቄ ነው የምመልስልህ። ከዛ በኋላ ነው ወደ የጠየቀውን ጥያቄ ነው። አሁን የጠየቀውን ጥያቄ መልስ። ክርስቶስ ማለት ምን ማለት ነው? ከዛ እንጀምር። ከሰውየው ጋር እንደጀመር ነው። ሰውየው ጋር የጀመራችሁት አብና ወልድን አይደለ ያገናኛችሁ? ከመጀመሪያው ነው እየሰማሁ የነበረው። የጠየቀውን ጥያቄ መልስና ወደ ቀጣዩ እንሄዳለን። እኔን ያየ ወልድን አየ አብን አየ ብሎ ወልድ ጠይቋል የሚለው መነሻ ነው ማለት ነው ብዬ ነው እዛ ጀምረን አጥርተን ክርስቶስ ማለት ምን ማለት ነው ምን ሄደው እሱን መልስ። ክርስቶስ ማለት ምን ማለት ነው? አንድ ቻንስ ሰጠህና እንግዲህ ማትመልስ ከሆነ ያው ታች ሆነ ታፕታፕ ታደርጋለህ ማለት ነው እንደሌሎች ሰዎች። ክርስቶስ ማለት ምን ማለት ነው? ታብታብ አላደርግልህም። በስትክክል ግን መልስልሃለሁ። ክርስቶስ ማለት ምን ማለት ነው? ጥያቄ እሱ ነው። ከመጀመሪያው ጀምሮ ክርስቶስ ማለት ምን ማለት ነው? የቃሉ ትርጉም እነግርሃለሁ አልኩህ እኮ። ምን ንገረኝ። የኔና መጀመሪያ ንገረኝ። ልዩነት ከስላሴና ከእናንተ ጀምሮ እየተነጋገርን መጥተን የሐዋርያት ቤተክርስቲያንን በደንብ አውቀዋለሁ። አሁን ንገረኝና ቀጥታ ወደዛ እንሄዳለን። ተው ንገረኝ። አንተ ሲጀመር አታውቅም። ወደ ፈለከው ነው እየሄድክ ያለው ነው። አሁን ተውና ክርስቶስ ማለት ምን ማለት ነው ንገረኝ። አንተ ስለምታውቅ ክርስቶስ ማለት ምን ማለት ነው ትርጉሙን ንገረኝ። ነገርኩህ። የምነግርህ በራሴ መንገድ ነው አልኩህ። ንገረኝ። በራሴ መንገድ ንገረኝ። ክርስቶስ ማለት ምን ማለት ነው? እመልስልሃለሁ። ክርስቶስ ማለት ምን ማለት ነው ብለኛል። እመልስልሃለሁ። የምመልስልህ ደግሞ ክርስቶስ ማለት የቃሉ ትርጉም ምን ማለት ነው? ሲታረጋቸው ነበረ ሰዎቹ። እነሱ ከጠየቃቸው ጥያቄ ተነስቼ ነው መልስልህ። ክርስቶስ ማለት የቃሉ ትርጉም ምን ማለት ነው? ላስት ቻንስ። ወጣ ራሱን ይወጣ። ና ግባ፣ ተመለስ። ና ተመለስ። ራስን የወጣው ና ተመለስ። አንድ ቻንስ ሰጣዋለሁ። ኦኬ መመለስ የሚችል የሐዋርያት ቤተክርስቲያን ካለ መግባት ይችላል። መመለስ የሚችል የሐዋርያት ቤተክርስቲያን ካለ መግባት ይችላል።
ኦኬ እዚህ የአውራ ቤተክርስቲያን ነህ? ኦኬ ወጣ መግባት ትችላላችሁ። የአውራ ቤተክርስቲያን ጃቢሮ አለ። ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰላም አለይኩም ብያለሁ። ያ ጀማ እንዴት ነህ? ደህና ነኝ። ምን አድርጉ ነው የምትላቸው ኡስታዝ? አይ ክርስቶስ ማን ነው የእግዚአብሔር ልጅ በስጋ መጣ የሚል ጥቅስ የለም እያሉ ነው ከሰሞኑን የሚያንጫጩት የነበረው ማለት ነው። አብስ በስጋ መጣ የሚል ጥቅስ አለ ወይ? ቃል በቃል አይ ቃል በቃል የለም ግን በሐሳብ ደረጃ አለ ነው እያሉ ያሉት። እና እንደዛ ብላችሁ ካላችሁ የእግዚአብሔር ልጅ በስጋ መጣ የሚልም በሐሳብ ደረጃ አለ ብያልኳችሁ። ምንድነው ፖይንት ሲሉ ሮሜ 9:5 ላይ ክርስቶስ በስጋ መጣ ይላል። ክርስቶስ ደግሞ የእግዚአብሔር ልጅ ነው። ስለዚህ የእግዚአብሔር ልጅ በስጋ መጣ ማለት ይቻላል በሐሳብ ደረጃ ነው። አይ ክርስቶስ አብ ነው ብሎ አስተማሪ ያኛው። እነዚህ ደግሞ አሁን ፈርተዋል ለመናገር ማለት ክርስቶስ ማለት የተቀባ ማለት ከሆነ ክርስቶስ አብ ነው ወይስ ወልድ ነው ብለን ስንል ወልድ ነው በትምህርታቸው። ስለዚህ ክርስቶስ የሚባለው ወልድ ከሆነ አብ ካልሆነ ክርስቶስ በስጋ መጣ ሲባል ወልድ በስጋ መጣ ማለት ነው። ወልድ በስጋ መጣ ከተባለ ከዛ በኋላ ወልድ ስጋ ብቻ አይደለም የሚሆነው መንፈስም ነፍስም ያለው ሙሉ ሰው ነው የሚሆነው። ይሄ ነው ትምህርታችን። ኢየሱስ አብ ነው የሚለውን ትምህርት መጨረሻ ላይ ይወድቃል። አሁን ከነሱ ጋር ስንወያይ ማለት ያለብን ኢየሱስ አብ ነው ወይስ ወልድ ነው ሳይሆን መጠየቅ ያለብን ክርስቶስ የተቀባ ማለት ነው አብ ተቀብቷል ወይ ብለን ነው የምንጀምረው። ከዛ በኋላ ነው ኢየሱስ ክርስቶስ ነው የሚል አለ፣ እግዚአብሔር አምላክ ነው የሚል ጥቅስ አለ ባይብል ላይ። እግዚአብሔር አምላክ የሚል ጥቅስ አለ፣ ክርስቶስ ደግሞ መሲህ ደግሞ የአምላክ መሲህ ነው የሚል ጥቅስ ባይብል ላይ አለ። ከዛ አንፃር ነው እንትን የምንለው። ያን ነበር አይ ቲንክ ታች ያለውን ለማስረዳት ነው እንትን ብለው ማለት ነው። እና ግግም ብለው ከስላሴ አማንያን ጋር ግግም ብለው እንደሚጨቃጨቁ እዚህ ምጭቅጭቅ ያለ መስሏቸዋል። እና አንድ ፖይንት ላይ ነው እኛ የምናወራው። የተለያየ ፖይንት ላይ መሯሯጥ፣ ሩጫ፣ ባሮሽ፣ ትከሻ መለካካት እዚህ የለም ነው ፖይንታችን። ቀጥል ጃቢሮ። አዎ እንትን ነው አክቹሊ ብዙን ጊዜ አሁን ስላሴዎችና ኦሊጂስቶች ሲወያዩ እንዲሁም ደግሞ ጴንጤዎችና ኦርቶዶክሶች ሲወያዩ ሁለቱም የማይመለሷቸውን ጥያቄዎች ነው የሚጠያየቁት ማለት ነው። ስላሴዎች የማይመለሱትን ጥያቄዎች ኦሊጂስቶች ይጠይቋቸዋል። ኦሊጂስቶች ደግሞ የማይመለሱትን ኦርቶዶክሶች ይጠይቋቸዋል። እና በዛ ነው ጀብዱ ምናምን የሚሰሩትና በቃ ቀላል ጥያቄ እኮ ነው። ክርስቶስ አብ ነው ወይስ ወልድ ነው? ክርስቶስ ማለት ምንድነው? የተቀባ ማለት ነው ትርጉሙ ማለት ነው። ስለዚህ ክርስቶስ አብ ነው ወልድ ነው ስትለው ወልድም አብም ነው ወይ ደግሞ ወልድ ነው ወይ አብ ነው የሚለውን ነገር በቀጥታ መመለስ ነውና አንዳንድ ጊዜ እንደዚህ አይነት ክርክሮች ሲካሄዱ እኔ እንጂ አማርኛ እንደምንነጋገር ራሱ እንድንጠራጠር ያደርጉናልና አንዳንዴ ራሱ የራሳችንን ድምጽ ቀርተን ለራሳችን ደግመን ለመስማት የተገደርንበት አይነት ሁኔታ ነው የተፈጠረው። ኡስታዝ አማርኛ እንደምናወራ እንድንጠራጠር እያደረጉን ማለት ነውና ለማንኛውም ሳሚ ገብቷል። ኡስታዝ ቀጥል። ሰላም አለይኩም ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሙስሊም ነህ ሳሚ? ሙስሊም ነኝ። እሺ የኔ ጥያቄ ምን መሰለ፣ እነ አርዮስ ሙስሊም ነበሩ ኡስታዝ? እነዚህ አሪሲን የሚባሉ አልነበሩም? እዛም ነቢያችን የሮም ንጉስ የነበረ ቢስሚል አርሲን የሚል እንትን ሰምቻለሁና እና አርዮስ ሙስሊም ነበሩ ማለት ይሰማል? ያ ጀማ እንትን ርዕስ ይዘን እየተወያየን ነው። ሳሚ ቆይ እንጨርስና ትጠይቃለሽ። እሺ ናይን አለክ? አይሰማም? ትሰማለክ? ኡስታዝ አለክ? ቆይ አንዴ። እሺ
ኡስታዝ እስኪመጣ በቃ ቦታ አይደለም ያለው ክርስቶስ ከፖይንቱ እንዳትወጣ ክርስቶስ አምላክ ወይስ አይደለም የሚለው ችግር የለውም። እሺ ናይን አለክ ይሰማኛል። ክርስቶስ ምን ማለት ነው ትርጉሙ? ይሰማል? ናይን አይሰማም? ይሰማል አሁን? ናይን ይሰማኛል። አሁን ይሰማኛል። እሺ ክርስቶስ ምን ማለት ነው ትርጉሙ? ይኸውልህ አሁን ምን መሰለህ በቀጥታ ዳይሬክት አንተ ያልከኝን ወይ ደግሞ ኡስታዝ የጠየቀኝን ቀጥታ መመለስ አቅቶኝ አይደለም። የወረድኩትም ስራ ቦታ ሰው ከስተመር ስለመጣብኝ ነው። ግን ማወቅ ያለብህ ነገር ከመጀመሪያው እኔ በተረጋጋ መንፈስ ስለፈለኩ በተረጋጋ መንፈስ እናወራለን። ላስረዳክሽ እኛ ስናወራ የነበረው ነገር ላስረዳክ። እሺ ይሄ አቡኪ የሚባለው ልጅ አየከው? የትኛው? ከላይ ከኔ በላይ ያለው ከላይ እኔ ክርስቶስ የተቀባ ማለት ነው አልኩት። እሱ ደግሞ አይደለም አለኝ። ከዛ እንመደባለኝ መደብን። አሁን የተወራረድን ሰው እያስመሰከርን ነውና ፍረድልኝ፣ ሀቅ ይወጣልኝ። ክርስቶስ ምን ማለት ነው? ኦኬ ክርስቶስ ያው በብሉይ ኪዳን አስተሳሰብ ወይ ደግሞ በእኛ መጽሐፍ በአዲስ ኪዳን ነው የመደብነው እኔ እና እሱ። አይ ልነግርህ እኮ ነው ከዛ ነው የመጣው። አሁን ለምሳሌ በብሉይ ኪዳኑ ላይ ተግባብተናል። በብሉይ ኪዳኑ ላይ ተግባብተናል። በአዲስ ኪዳኑ ላይ ነው የመደብነው። ክርስቶስ ማለት ምን ማለት ነው? ትክክል ነህ እኮ የተቀባ ምንም አንድና ሁለት የለውም። የተቀባ ክርስቶስ መሲሁ ክርስቶስ ሰዎችን ነፃ የሚያወጣ ከአምላክ የተላከ የተመረጠ ነው። በቃ ክርስቶስ ምን ማለት ነው? ከአምላክ የተላከ ሰዎችን ነፃ የሚያወጣ የተመረጠ። ክርስቶስ ማን ነው አላልኩትም። ሲሆነ የተቀባ ማለት ነው። ክርስቶስ ማን ነው አላልኩትም። ክርስቶስ ማለት ምን ማለት ነው እኮ እየነገርኩህ እኮ ነው እኮ ምን ማለት ነው? ማን ነው ሳይሆን ክርስቶስ ማለት ምን ማለት ነው ትርጉሙ? መሲህ። ኦኬ መሲህስ ምንድን ነው ትርጉሙ? ነፃ የሚያወጣ ከአምላክ የተላከ ማለት። እሺ ማስረጃ ስጠኝሽ። ማስረጃ እሰጥሃለሁ፣ ችግር የለውም። ግን አሁንም ጥያቄ የኔ በአንተ ፍላጎት ነው እየወሰድከኝ ያለው። እኔን ብሬን እንዳታስበላኝ። ሰውየው ሊበላኝ ሰብስፎ ተቀምጧል። አይ ይሄ እኮ የበር ጉዳይ ነው ማለት ነው። ይሄ በር ጉዳይ አይደለም እኮ። ክርስቶስ ምን ማለት ነው? የተቀባ ማለት ነው ወይስ አይደለም? እናንተን እንዲያጫውቱ ካልሆነ አቡኪ እንግዲህ ተበልታል። ክርስቶስ ማለት የተቀባ ማለት ነው። አይ ምንም መልስ ሰጠ እንዴ? አለ እኮ የተቀባ። ኧረ ተው፣ የት አለ? ችግር የለውም ሲመጣ። ዛሬማ አታድራትም። ይቺን ብር ሳልወስዳት። እሺ ሰላም አለይኩም። ግን አይ እኔ ለብሩ ሳይሆን ሐቂቃውን ነው፣ ለትምህርታዊ ጉዳዩ ነው ዋና እንትኑ ማለት ነው። በጣም ጨዋታ እኮ አይጠገብም። እሺ ቀጥል። እሺ አቡኪ። ወአለይኩም ሰላም ወራህመቱላህ። ይሄ የገባው ይስሐቅ የሚባለው ልጅ ክርስቲያን ነውና ከአዳም የውርስ ኃጢአት ጋር ተያይዞ የሆነ ጥያቄ ነበረውና ማታ ክርስቲያኖች ቤት እያየሁት ነበርና ፍሪ ዊል ጋር ምናምን ተያይዞ ነው ጥያቄውና እንትን በሉት አብራሩለት። ጠይቅ። እሺ ይስሐቅ። እሺ አቡኪ አለክ ጥያቄ ካለ ጥያቄ ማስተናገድ እችላለሁ። ኖርማል ውይይቱን ግን ኢንሻአላህ አንተ ቀጥል። ውይይት ከሆነ ውይይት ሁሌ እንደፈራክ ትላለህ። እሺ ይስሐቅ እንዴት ነህ? እሺ መጥቻለሁ። እሺ ቶሎ ፈጠን እናድርገውና ጫጫታ ስላለ ወደ ውስጥ መውጣት ስለማልችል ነው። እሺ አሁን ዮኒኮ ኩሽና አረኩ። አንዴ ትገባለህ፣ አንዴ ትወጣለህ። ወይ አንዴ ተስተካከልና ግባ፣ ወይ አንዴ ተስተካከልና ወጣ።
አይመስልም? ኦኬ እሺ። አሁን ክርስቶስ የሚለው ስም ትርጓሜው ምንድን ነው? ይሰማል? ይሰማል። የተቀባ ማለት ነው። ቴንኪው ሰማክ አውኪ። ክርስቶስ ምን ማለት ነው? የተቀባ ማለት ነው። ኢምራንን አስገቡ። አሁን ይሄን ተመለሰልህ አይደል? ያስጨርሰኝ። አይ ተመለስ። እኔ አልጨረስኩልም። እሺ ጨርሰሽ። በቃ ክርስቶስ ማለት የተቀባ ማለት ነው። ቴንኪው። በቃ ማውራት ከፈለክ አውራና እንቀጥላለን። አይ ቆይ ጥያቄው ግን አሁን የተቀባ ማለት ነው ማለት ሳይሆን፣ እሺ እንቀጥላለን። ያወራና ቆይ እንሄዳለን። የተቀባው ላይ እንቀጥላለን። ያወራ ማውራት ፈልጎ ነው። አውራ ችግር የለውም። መጽሐፍ ቅዱሳዊ እኮ ማስረጃ ስላለ አሁን እኮ ምን አለ መሰለህ ውይይታችሁ በእንትን ስለሆነ ነው፣ አግሬሲቭ በሆነ መልኩ እየሆነ ስለሆነ ነው እንጂ በስነ ስርዓት ነው። ተረጋግተን ነው እያወራን ያለ ነው። እንዴ ከዚህ ፈሰስ ብለን እያወራን እኮ ነው። ተረጋግተን ፈታ ብለን እያወራን ነው። ሰው ደግሞ የሚረዳው ምን መሰለህ አሁን በትችት የመሰለ ነገር ሲሆን የሰውን ስለ ልቦናም ጥሩም አይመጣም። አንደኛ ምን መሰለህ እየነቀስን በቃ እሺ፣ እሱን እኔ ልንገርህ። አሁን ምክሩ ከሆነ ከአንተ የተሻለ ምክር መምከር እንችላለን። እርግጠኛ ነኝ ለአራትም ለሶስትም ሆነ አይ ነው እየመከርኩ አይደለም። ተረጋግተን እያወራን ነው ሀቢብ። ግን ልነግርህ የምፈልገው ኦኬ እሺ፣ ልነግርህ የምፈልገው ችግሮቹን ነቅሰን ካወጣናቸው በቃ እሺ ቀጥል። በቃ ችግሮቹን ነቅሰን እናውጣቸው። ወደ ችግሩ ግባ። ኦኬ እኔም በእናንተ ልክ የእናንተ እንዴታችን የፈለገው መች ተቸናውን ጥያቄ ነው የጠየቅን ያለ ነው። አሁን ወደ እንትን እሺ፣ ወደ ጥያቄው እንቀጥል። እሺ ወደ ጥያቄው ክርስቶስ አብ ነው ወይስ ወልድ ነው? ወልድ ነው። ኦኬ ክርስቶስ በስጋ መጥቷል? አዎ ተገልጧል። እኛ በሶስት አካል በአንድ አምላክነታቸው በስላሴ ኦኬ አንተ ስላሴ አማኝ ነህ ታዲያ? ኦኬ ታዲያ አንተ ስላሴ አማኝ ነህ? ኦኬ አይ ኦንሊ ጂሰስ መስለኝ ነበረ። አይደለም ቆይ ተሳስተሃል። እኛ ከኦንሊ ጂሰሶች ጋር ነበር እያወራን የነበረው። ኦኬ እኔ እኮ ክርስቶስ የተቀባ ነው ማለት ከመገርሞ ነው ምናምን ብዬ አይ በቃ ከአንተ ጋር ቆይ አይደለም አንተን አይመለከትም ይሄ ውይይት። እሺ ሀቢቢ መሰለህ የገባሁት ያው እሰማለሁ ሀሳቦችን ብዙ ጊዜ አሁን እንደዚህ አልፎ አልፎ እሰማለሁኝ። እዚህ ቤት እገባለሁ ፎሎም አድርጌዋለሁ። ግን ምን መሰለህ የገባሁት የቀደሙ ልጅ ጋር አብንና ወልድን እኔን ያየ አብን አየ ብሏል አላለም ሲባል ይሄ ምን ማለት ነው የሚለው ጥያቄ ላጥራ ስለፈለኩኝ ኖ እሱ ምን እንደሚያምን አውቀካል። ልጅ ምን አማኝ እንደሆነ ታውቃለህ። ኢየሱስ ማለት አብና ወልድ ነው፣ በስላሴ አያምንም። አሁን ስላላወቃቸው ልክ ነህ። እነሱ እንደዛ ናቸው፣ ምንም ጥያቄ የለው። ጥያቄው አንተን አይመለከትም። ለዛ እኮ ነው ሀቢቢ፣ እኛ ስለ ልጅ ሰሶች ነው እያወራን ያለ ነው። ያባቴ ይቅር በለኝ እንግዲህ። አረ ሳትቀጣ አትወጣም ትላለህ። አይ በቃ በስላሴ ጉዳይ ስናወራ ትመጣለህ። ረጋ ብለን እናወራለን። እሺ አብሽር። እሺ እኔ ጌታ እሺ ሀቢቢ ይስሐቅ አለክ? አው አለው ቀጥል። ግን ዝም ብዬ ለማውራት ያክል ነው እንጂ ያው ለምሳሌ ለመጠየቅ ያክል አይደለም። ገብቶ አለ አይደለ? ገባኝ። ያው ሐሳቡን አንሰውና እንሄድበታለን። አብሽር። ከዛ አንፃር ነው። አይ ከስር አሁን ለምሳሌ ወይ ከተከች 700 ምናምን ሰው አለ ዮናኒ አሁን የሆነ ድራማ ምናምን ልንሰራባችሁ ምናምን እንዳይመስላችሁ። ሙስሊሞች አትጨነቅ። ዝም ብለህ ራስን መንገድ ሂድ። ከአምላክ ጋር ነው የምታወራረደው። ስለዚህ ዝም ብለህ ሂድ። እሺ አይ የሆነ ሙስሊም ምናምን እንዳልመስላችሁ። ኦርቶዶክስ ክርስቲያን ነኝ እኔ እና በጣም ጥያቄ አለብኝ። በጣም ብዙ ጥያቄ አለኝ። ግን ዋናው ጥያቄ ይሄ ነው። ምክንያቱም ከድህነት ጋር የሚያገናኘው የግድ ልታምኑ የሚገባ ነው። እንደ ዶግማ ማለት ነው፣ የማይሰረዝ ነገር።
ኤቨር አሁን እዛ ቁጭ ብሎ እየተከታተለ ነበረ። ስጠይቃቸው ለምን አወራን መጨረሻ ላይ በቃ ዝም ብለህ መን አሉኝ። አይተሃል? በቃ ዝም ብለህ መኑ፣ በቃ መጠየቅ አይችልም። አንድ የተጻፈ ነገር ነው አሉ። ዝም ብሎ ማን እንዴት ይታመናል? ለምሳሌ እኔ ገና እድሜ ትልቅ ሰው አይደለሁም፣ ሕፃን ልጅም አይደለሁም፣ ማገናዘብ ሰው ነኝ። ግን ድሮ እያለሁ አሁን በሕፃንነቴ ምናምን አልጠይቅም እንደዚህ አይነት ጥያቄ ገብተዋል። እያደኩ ስመጣ ነው ምንድን ነው ይሄ ነገር እያልኩ ማየት የጀመርኩት። እና ለምሳሌ ወደ ሐሳቡ ስገባ እንዴት ነው ክርስቶስ በበደላችሁና በኃጢአታችሁ አድኗችኋል ምናምን ይባላል አይደለ? ግን የትኛው ኃጢአት ነው? የኔ ጥያቄ የትኛው ኃጢአትና የትኛው በደል? ክርስቶስ የተሰቀለው ዛሬ 2000 ምናምን ዓመት ምናምን ይባላል። ግን ደግሞ ዛሬ 2000 ዓመት ነው ያልነበርኩኝ። በመታሰብ ደረጃ እግዚአብሔር ሁሉን አዋቂ ነው። ስለዚህ ፈጣሪ ሁሉን አዋቂ ስለሆነ ያውቃል ሁሉንም። ለምሳሌ አላህ አንተ አምላክ ነው ገና ሳይፈጥር በፊት ያውቃል አይደለ? በማወቅ ደረጃ ግን ደግሞ ወደፊት የምትሰራውን ኃጢአት ግን ገና ሳይፈጥርህ ማለት ገና ሳይፈጥርህ የምትሰራውን ኃጢአት ግን ሊቆጥርብህ አይችልም። ሳትሰራው ገና አንተ እኮ በፈጥርም ኃጢአተኛ ነህ ብሎ ሳይፈጥርህ አልቀረም። አይተሃል? ተወልደህ መጥተሃል ምናምን ማለት ነው። የኛም እንደዛ ነው። ስለዚህ ዛሬ 2000 ዓመቱን ኃጢአት ለምንድን ነው እኛ እንደዛ የምንባለው ነው? በአስተምሯችን ለምሳሌ እስከማውቀው ድረስ በኦርቶዶክስ አስተምሮ ኃጢአት አይወረስም፣ የወርስ ኃጢአት ይባል የለም፣ እርግማንም አይወረስም አይደለ? እንደው ኃጢአት ይወረሳል ቢሉ ራሱ ለምን ወርሰው ነው? ምን አገባኝ? አልሰራሁት፣ አላከናወንኩት ያንን ኃጢአት ኦር ኖሬ እንኳን ቢሆን ጭራሽ የለሁም እኮ አይደል? በሌለውበት እንዴት ነው ኃጢአት ወርሳል አንተ? ከዛ በበደልና በኃጢአት ክርስቶስ ተሰቅሎልሃል። በጣም እዚህ ላይ በጣም ጥያቄ ነው ያለብኝ። ኦር ድቀተ ባህሪ የሚባል ነው አይደለም የሚወረሰው፣ ያ የሚደክም ስጋ ኃጢአት ሊሰራ የሚችል ስጋ ምናምን። ስለዚህ ድቀተ ባህሪ ደግሞ ኃጢአት አይደለም። ፍሪዌል በሌለበት እንዴት ነው ኃጢአት የሚሆነው? አሁን ድቀተ ባህሪ ላይ ፍሪዌል ሊኖር አይችልም። ለምሳሌ አንተ የግድ ሰው ነህ አይደለ? አንተ አሁን ሰው ነህ። ሰው ስለሆንክ የግድ ሰው መሆነ ሰው ነው፣ በቃ ሰው ትሆናለህ የግድ። እሱ ላይ ለምን ሰው ሆንክ ብሎ አለ ኃጢአተኛ ነህ እንዴት ይልሃል? ይሄም ድቀተ ባህሪም የግድ የምንኖር ሰው ነው። እኔ አሁን ኃጢአተኛ ነኝ፣ ኃጢአት እሰራለሁ። ዕፀ በለስ በልቼ ምናምን አይደለም፣ ግን አልበላሁም ዕፀ በለስ እኔ አይደለሁም። ሌላውን ሰው ወክዬ መናገር እችላለሁ። አልበላንም፣ የበሉት አዳምና ሔዋን ብቻ። ክርስቶስ ደግሞ ሊሰቀል የመጣው በአዳምና ሔዋን ምክንያት አይደለ? ቃል በገባለት መሰረት። ስለዚህ ኦር እንዴት ነው ኦር ለአዳምና ሔዋን ብቻ ነው የተሰቀለው? የነሱ ዘር ነው። የነሱ ዘር ግን የነሱ ባህሪ ስላለን ግን እኛ ኃጢአተኛ ላይ መቆጠራችን ፌር ነው ብዬ አላስብም። እንደዛ ከሆነ እንትኑ እኔ ፌር አይደለም ይሄ ነገር። እና እንዴት ነው የሚታየው? ብዙ ቦታ ጠይቄያለሁ ይሄን ጥያቄ ይነግሩኝና እኔም ካልተመለሰልኝ እንግዲህ ዝም ብዬ አምኜ አልሄድም። ገብቷል? ስለዚህ በደንብ ጠይቄ ከመጨረሻ ላይ ትላንትም በቃ እመን ዝም ብለህ ምን አጨቃጨቅ አንተ አታምንም እንዴ ነው የሚሉት። እንዴ እኔ ምንድነኝ? ሰው እኮ ነኝ፣ ዝም ብዬ ማምነው። ይሄ ነው ጥያቄ። አመሰግናለሁ ስላዳመጣችሁኝ። ችግር የለውም። ጥሩ ሀሳብ ነው ያነሳው አቡኪ። ኢምራን ሰላም አለይኩም ብያለሁ። መቀጠል የምፈልጉ ከሆነ ልቀቅላችሁ፣ ቀጥሉ። ፋይሰን፣ ማሂር፣ ኡስታዝ ጀማል ኤቨር አንድ ነጥብ ማንሳት እፈልጋለሁ። ኢምሩን ሰላም እንበለውና ኢምሩ ሰላም አለይኩም። አለይኩም ሰላም ወራህመቱላሂ። እንዴት ናችሁ ጀማ? እንዴት ነው? ሰላም አልሐምዱሊላህ። እንዴት ናችሁ? ሁሉ ሰላም? ምን አለፈኝ? አልሐምዱሊላህ። ኦኬ አንድ ነጥብ ብቻ ሳይሆን 3 ነጥብ ላንሳና ከዛ ኢንሻአላህ ትቀጥላላችሁ። ምናልባት ጥሩ ነው እንደዚህ መጀመሪያ ማንሳቱ ማለት ነው። የመጀመሪያው በንግግሩ ሂደት ላይ የምታዘበው ወይም ደግሞ ብዙ ጊዜ ፕሮቴስታንቶች እንድታዘቡት የምፈልገው ነገር የክርስትና አምልኮ ወይም ደግሞ የክርስትና ይሄ ሃይማኖቱ በራሱ አምላካቸው ኃጢአትን ይቅር ባይ አምላክ የለም በክርስትና አስተምሮ። ግን ምንድነው የሚያደርገው? ለኃጢአት ብድር ነው ዋጋ የሚከፍለው ማለት ነው። ተመልከታችሁ ከሆነ አምላክ ኃጢአትን ይቅር አይልም፣ ብድር ነው መክፈል ነው። ለምሳሌ ከኔ ብር ከተበደረ አወከር ለጃ ይቅር ሳይለው ኢምራን ይመጣና ይከፍልለታል ነው ሐሳቡ። ይሄ በራሱ በጣም ስህተት የሆነ አስተምሮ ነው። አምላክ ይቅር የማይለኝ ከሆነ እያንዳንዱን ነገር የሚያስከፍል አምላክ ከሆነ ባይሆን አንተ አከፍልም ሌላ ሰው ይከፍልልሃል ከሆነ እኮ እኔ ለምሳሌ በምንም ተአምር መሐሪ ልባል አልችልም። ከጃቢር 100 ሺህ ብር ከኔ ተቀበለ ተበደረ ጃቢር። ከዛ እኔ በሚዲያ ላይ ወጣውና እኔ በጣም ጥሩ ሰው ነኝ ለምን እንዲህ ከጃቢር እኮ 100 ሺህ ብር ተበድሮ ትቼለታለሁ
ከዛ ሰው ዋው ምናምን 100,000 ብር ለጃቢር ተውክለት ምናምን። አው እንዴት ተውክ ስትባል ኢምራን ሰጠኝ፣ ያው የጃቢርን ብሎ ኢምራን ከፈለልኝ። ያስኬዳል ያጀማ። እንደዛ ነው የክርስትና አስተምህሮ የሚሆነው ማለት ነው። ኃጢአት ይቅር አልተባለም፣ ግን ኢየሱስ ክርስቶስ የሚባል አንድ አካል መጣና ኃጢአታችሁን ከፈለ። ሆይ ለምን ይቅር አይባልም? ለምንድን ነው የሚከፈለው በራሱ ማለት ነው? ለምንድን ነው ወደ ደም እንትን የሚሆነው? አንድ ሁለተኛ፣ ይሄን ነጥብም ጥያቄ ማድረጋችሁ እንድትይዙ ነው። ሁለተኛ የሰው ልጅ ፍትህና የሰው ልጅ ህግ ከአምላክ ህግና ከአምላክ ፍትህ ይበልጣል ብላችሁ ታምናላችሁ? ምክንያቱም በሰው ልጅ ህግ አስተምህሮ አቡበከር ለምሳሌ ከሰረቀ የአቡበከር ልጅ አይቀጣም። አቡበከር ሰው ከገደለ የአቡበከር ልጅ አይቀጣም። አቡበከር ካጠፋ አቡበከር ነው የሚቀጣው። የአቡበከር ልጅ ካጠፋ የአቡበከር ልጅ ነው የሚቀጣው። ያለበለዚያ አቡበከር ካሌለ ፋይሉ ይዘጋል። የሱ ልጅ ካሌለ ፋይሉ ይዘጋል። አምላክ ያ ባልሆነበት ሁኔታ አንድ ሰው ባጠፋው ጥፋት አይ ሌላ ሰው አባትህ አጥፍቷልና እንዲሁን ማለቱ የሚያስኬድ ነገር ነው ወይ? ይሄ ሁለተኛው ነጥብ ነው። ሶስተኛ እንደ ክርስትና ተመልክታችሁ ከሆነ በተለይ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ያሉበት ነባራዊ የሞራል እንትን እሴት በጣም የደከመ ነው። ብዙ ጊዜ አስተውላችሁ ከሆነ ማለት ነው እንትን አይደለም፣ ዝም ብዬ ሐሰት የሆነ ውንጀላ አይደለም፣ ሁላችሁ የምታውቁት ነገር ነው። ብዙ ወንጀል ነገር ላይ የሚገኙት ኦርቶዶክስ ቤተክርስቲያን ናት። በአብዛኛው የኦርቶዶክሳውያን ናቸው ብዙ ወንጀል ላይ የሚገኙት ማለት ነው። ህፃናት ተደፍረዋል ምናምን ተብሎ የምታያቸው ኦርቶዶክሶች ናቸው። ትላልቅ መስቀል እንደዚህ ያደረጉ ማለት ነው። የሆነ ነገር ላይ የምታያቸው፣ መጠጥ ቦታ የምታያቸው። ያም የሆነበት ምክንያት ምን መሰላችሁ? ገና ሲወለዱ ጀምሮ ከኢየሱስ ክርስቶስ እዚህ ዓለም ላይ ኖሮ ከዛ በኋላ አረገ ተብሎ ከሚታሰብበት ከብዙ ክፍለ ዘመን በኋላ በእነ ኦገስቲን ከዛ በኋላ በደረጀ ትምህርት እናንተ ላይ ድቀተ ባህሪ ያለ የወርስ ኃጢአት አለባችሁ እያሉ ብሌም እየተደረጉ ነው ያደጉት። የሚያውቁት ያንን ነው። በቃ እንዴት አድርጎ ነው? ለምሳሌ እኔ ገና ስራ ልጀምር ስል አስቡት፣ ስራ ልጀምር ነው፣ አወከል ሊንቀሳቀስ ነው፣ ስራ ሊጀምር ነው። ገና ስራ ሳልጀምር 1 ሚሊዮን ብር ብድር አለብህ ብትሉኝ የስራ ሞራሪ ይጠፋል። ለዛ ነው አብዛኛው ኦርቶዶክሳውያን መጥፎ ነገር ላይ የምታዩቸው ገና ሲጀመር ውርስ ኃጢአት፣ ውርስ ኃጢአት፣ ውርስ ኃጢአት ይባላል። እና የሚያስኬድ አይደለም። ይሄ ወንድማችንም ተመሳሳይ ነገር ገጥሞታል። እንግዲህ አላህ ሂዳያ ይስጠው። ወንድሞች ኢንሻአላህ ቀጥሉለት። አለ ወይ ደግሞ ጨረስክ? እሺ ኢምሩ አለክ? ኦኬ፣ ግን በደንብ አቡኪ ስለገለጸው አንተ የምጨመር ካለ ጨመር። እኔ ሐሳብ የለኝ። ቀጥል አንተ። እሺ ይስሐቅ አለክ? እሺ ይስሐቅ፣ አሁን ደግሞ የበለጠ አሁን የማወራውን ነገር የበለጠ ስሞ። ለምን እኔም ኦርቶዶክስ እምነት ተከታይ ነበርኩና ሀብዬ የመውጣት መንገዴን ሲጀምር ከአንተ ይሄ ጥያቄ ነው የጠየቅኩትና ያው ይደነቃል እንጂ አይመረመርም የሚለው ነው የመጨረሻው ምር። ስለዚህ በደም አበክረ ስማኝሽ። ምናልባት አስብማ ላይክ እንደዚህም ለካ እንዴ በቃ ገደል መግባቴ ነው ማለት ነው የሚል ሀሳብ ነው የምናነሳው አሁን ማለት ነው በቀጣይ። ለምን አንተ ይህንን ብቻ ነው ያነሳከው? ሌሎችም ደግሞ እኛ የደረስንባቸውን ነገሮች እንትን እንላለን። ከዛ በፊት አሲያ ያለሽ ድምፅ አሰሚ፣ ፖዝም እየሆነች ነው። አሰሪ አሲያ አላህ ሰላም አለይኩም። ወአለይኩም አሰላም ወራህመቱላህ። እስቲ ትንሽ ፎሎ አስደርጊ። ፓውዝ የሆንሽ እንዳታዘነግጭን እሺ። አሲ ፓውዝ አይ ስልኩ የከፈትኩበት እንትን እምቢ ብሎኛኛው ስልኬ የስራ ስልክ ስለሆነ ነው። 10 ያስወጥ እንትን እያለኝ ነው። ፎሎ አድርጉት ጃቢርን። እሺ በደንብ ፎሎ አድርጉት። 600 ምናምን ሰዎች አዲስ አካውንት ነው፣ ፎሎ አድርጉኝ። እሺ እኔ ወደ እንትኑ ስንገባ ወደ ሐሳቡ ስንገባ አይ ቲንክ ሲቪክ ትምህርት ላይ ኃላፊነትና ተጠያቂነት የሚባል ትምህርት ነበር። እኔ ትዝ ይለኛል። አይ ቲንክ 9ኛ ክፍል ነው 8ኛ ክፍል ብቻ እንደዚያው ትዝ ይለኛል። ኃላፊነትና ተጠያቂነት የሚባል ነገር አለ። ምንድነው? አንድ ሰው በተሰጠው ኃላፊነት ላይ ተጠያቂ ነው፣ ባልተሰጠው ኃላፊነት ላይ ደግሞ እንዴት ተጠያቂ ሊሆን ይችላል የሚል እንግዲህ እኛ በስንት ሰዓት የተማርነው ትምህርት አለ። ስለዚህ በመጀመሪያው እግዚአብሔር አዳምና ሔዋንን ከፈጠረ በኋላ ያንን ፍሬ አትብሉ ያላቸው አዳምና ሔዋንን ነው ወይስ የሰው ዘርን ሁሉ ነው ብለን ስጠይቅ አይደለም። አትብሉ ያላቸው ማንና ማንን ነው? ይስሐቅ አዳምና ሔዋንን ናቸው። እኛንማ እንዴት ይደናል ሳንኖር ገና እንኳ። ስለዚህ የተሰጠን ኃላፊነት አለ። ለምሳሌ በዕፀ በለሷ ላይ ነው። በቃ ብሉም አልተባልንም፣ አትብሉም አልተባልንም።
ስለዚህ እኛ የተነገረን ነገር የለም። አዳምና ሔዋን ግን ኃላፊነት ተሰጣችኋል። አትብሉ ተብለዋል። ከበላችሁ ግን ይሄ ነገር እንትን ይሉላችኋል ተብለዋል። ገባችሁ አይደለ? ስለዚህ እኛ አይመለከተንም ማለት ነው። የተሰጠን ኃላፊነት የለም። አንደኛ ነገር ይሄ ያስማማናል። አይ ግን ደግሞ አሁን ለምሳሌ በመፈጠር ደር የለንም እኮ ታስበው እንዴት እንደዚህ ብለህ አሁን ምሳሌ ራሱ እንዴት ይሰጣል? የለንም እኮ በቃ ጭራሽ። ስለዚህ እኔ አሁን 19 ወር 20 ዓመት ሊሆን ነው ወይ 18 ብለህ የሚያዘው ግን ልጠየቅ የምችለው የዛሬ 18 በሰራሁት ነው። የዛሬ 19 ዓመት በሰራሁት ኃጢአት ራሱ አልጠየቅም። ምክንያቱም አንድ ዓመቷን አልኖርኳትም ገና 18 ዓመቴ ደግሞ በህፃንነት ገና 7 ዓመቷ ወር ምናምን አለች። እሷም ትቀነሳለች ከዛ ላይ ታል። ስለዚህ